የኢትዮጵያ ኦርቶዶክስ መምህር ነው። መምህር ብርሃኑ አድማስ ማለት አሉኝ ከምትላቸው መምህራን መካከል ነው ይሄ ሰው። ልክ እንደ ያደርጋል ከሚጠቀሱት ሰዎች መካከል ነው። እሺ መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰምታችሁታል? ይሰማል አይደል? ድምፁ በደንብ መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን ያውቀው። ስለዚህ ሰው የሚያውቀው ሚካኤልን እንጂ መንፈስ ቅዱስን አይደለም። አሁን ምክንያቱም ገንዘብ የሚያስገኝ አይፈልግም። እሺ ቄስ ኃይለ ኢየሱስ እንኳን ደህና መጡ። እንዴት ናችሁ ወንድሞቼ? ብሩኬ፣ ኤርሚዬ፣ ዳኒ ከታችም ከላይም ያላችሁ ቅዱሳን ሁላችሁ እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። እንኳን ደህና መጡ። ሰላም ብያለሁ። እንኳን ደህና ቆያችሁኝ። ያው እያዳመኩ ነበር። ኦልሞስት ረጅም ሰዓት ነው። ያው እንግዲህ ዕለት በዕለት ሁሌም እንገረማለን። አሁን ደግሞ የበለጠ እያዳመኩ እየቆየው ከእናንተ ጋር ጊዜ እየወሰድኩ በሄድኩ ቁጥር በጣም ነው እየገረመኝ አሁንማ እየመጣ ያለው። በቃ ምን ያህል ጨለማው እንዴት ከባድ እንደሆነ፣ ችግሩ ምን ያህል ስር የሰደደ እንደሆነ እና ምን ያህል ስራ እንደሚፈልግ ጭምር ነው የሚያሳየው። እና ግን ሁል ጊዜ ትክክለኛነቴን ነው የሚያረጋግጥልኝ። የነበርኩበት የነበረው ጨለማ ብቻም ሳይሆን በደንብ በጣም ድቅድቅ ያለ ጨለማ እንደነበረ፣ ኃይል የተቀላቀለበት፣ የጥቂት ቡድኖች ፍላጎት ብቻ ያለበት፣ ፈጽሞ ከእግዚአብሔር ቃልና እውነት ጋር የተራራቀ፣ ፈጽሞም ደግሞ መንፈስ ቅዱስ ሽታው የሌለበት ቦታ እንደሆነ ዕለት ዕለት ሰዎች ሪያክት ሲያደርጉ ስመለከት ልቤም ያዝናል። አንዳንዴም በራሴ ደግሞ የወሰድኩት እርምጃ ደስታን ይጭርልኛልና አዝናለሁ። አሁን የዛሬው ክርክር ከዳንዬ ጀምሮ አንተም ያደረከው ኤርሚዬም እያደረገ የነበረውን ስከታተል ነበር። ሰው ምን ያህል እንዴት በምን ያህል እውቀትና መረዳት ቢኖረው ነው ይሄን ያህል ነገሮችን ኢየሱስ ሲባል የሚያንገሸግሸው? አብሶ ይሄን 3-4 ቀንማ በቃ ይሄ ነው። በቃ ለምን ተጠራብን ነው? ለምን ብቻውን ተባለ ነው? ለምን ብቻ የሚለው ቃል ለምን መጣ? ለምን ኢየሱስ ብቻውን ይባላል? ለምን ሌላ የሚከተል ነገር አይኖርም? እንዴት ኮተቶቹ ተጨማሪ አይሆኑም? አዝናለሁ። እውነት ነው፣ አይቻልም በስጋና ደም ይሄን አትሊስት አሁን እንደዚህ በጣም ሃምብል ሆነ። አንተ አሁን ቅድም ያናገርከው ልጅ እኔ ትዕግስት የለኝም ወይ? ሁላችንም ጸጋ ይለያያል። አልችልም እኔ ይሄኔ በጣሳ ጠላ ይዟል። አሁን ያልሽ ምን ያህል ልቡን እንደዘጋን ያየሁት። የተወሰነች እንኳን ፐርሰንት የመስማት እድል የለውም። ብዙ በሺ ነው የሚቆጠሩት እንደነዚህ አይነቶቹ እና እጅግ 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 ኢትዮጵያ ውስጥ ያለ ነገር እጅግ አስቸጋሪ ነገር ነው። ግን ጌታ ይሰራል፣ እየሰራ ነው። አንበሳው ኢየሱስ አንበሶች የሆኑ ልጆች አሉት። ያው እያየን ነው። ዕለት ዕለት ነው የምንደመምባችሁ። ለጸጋው ባለቤት ክብር እንሰጣለን። እጅግ ተባረኩ። ጸሎቴ ነው። ሁሌም እሰማችኋለሁ፣ ሁሌም ታድሱኛላችሁ በእግዚአብሔር ቃል። ግን ተግዳሮቱ ቀላል አይደለም። እግዚአብሔር ይርዳን፣ እነሱንም ይርዳቸው። ወደዚህ እውነት መጥተው ወደ ዘላለም እረፍት እንዲገቡ ነው እንግዲህ የነበረ ሲነግራቸው ያለ። አሁን ብሩኬም ኤርሚም እኔም በዛ ውስጥ አይ ዶንት ኖ ዳኒ በዛ ውስጥ ነው ያለፍነው። ብዙን ነገር አትሊስት
እናውቀዋለን ምን እንዴት ሲሆን እንደነበረ። እንግዲህ ከዛ በኋላ ያለውን ነገር እንግዲህ ዋና አሁን ለምሳሌኛ ፈርስት ዲግሪ ምስክር ነው የምንባለው። ይህንን መስማት ካቃታቸው ልክ ኢየሱስ ስትል ጠላታቸው ነው የምትሆነው። ልክ እነሱ ያስቀመጡትን ቁሳቁስ ይሄ ቁሳቁስ አይሰራም ስትል ኢሚዲየትሊ ካለ ክብር ካለ ስም ካለ ምንነት ያወርዷል። ዜሮ ነው የሚያስገቡ። ጠላት ወዲያው ጠላትነትን ትፈጥራለህ ወዲያው። አሁን አርሴናልን ብትደግፍ ማንቸስተርን ብትደግፍ ወይም እነሱ ያስቀመጧቸውን ትርኪ ምርኪ ብትደግፍ አንድ ሰው አይናገር። ልክ ኢየሱስ ስትል መጮ ጀመረ። ያኔ የሰቀሉት ያ መንፈስ ነው አሁንም እየሰራ ያለው። እኔ ግድ የለብኝም እኮ ዘራ ያዕቆብ ለተበተበው ትብታብ ለሱ ኮንፈርሜሽን መስጠት ግድ የለብኝም። ጳውሎስ የመሰከረውን እውነት የመናገር ግዴታ ነው ያለብኝ። ግዴታ አይደለም። አላቀው ምን እንዳደረገም አላቅም። ምን እያደረገም እንደሆነ አላቅም። እኔ እመቤት የሚባል ነገር አላቅም። ሰው ኢየሱስ ሲባል ልቡ ከደነደነ ከኮሰኮሰው ራሱን ቼክ መደረግ አለበት። ምን ሆኜ ነው ማለት አለ። ቢያንስ ኢየሱስ ብሎ ለመጣ ሰው አሁን እናንተ ይዛችሁ የቀረባችሁት ኢየሱስ ነው። ኢየሱስ የሚለውን ነገር ይዛችሁ ስትመጡ ቅዱሳን ወይም ደግሞ ሌላ አዳኝ የሚለውን ነገር ሊያመጡ ሲሞክሩ አትሊስት የኢየሱስን ቦታ ሳያስነኩ በዛኛው ላይ ያለውን ነገር እንኳን በጣም በለዘበ መልኩ አድርገው ትምህርት መውሰድ ነው መቻል ያለባቸው እንጂ ፈጽሞ አይደል። ኖ እሷ ትችላለች ማዳን ወይም እነሱ ያስቀመጧቸው ይችላሉ። ኢየሱስ የሚለው ስም ብቻውን አያድንም ማለት ግን ይሄ ጨለምተኝነት ነው። ይሄ ከሌላ ምንጭ ነው። ይሄንን አሁንም በደንብ አድርጋችሁ ሂዱበት። እግዚአብሔር ያበርታችሁ። እኔ እውነቴን ነው የምልህ፣ ሁልጊዜም በእናንተ ሰርፕራይዝ ሆናለሁ። በእናንተ ስለሚሰራው የአባቴ መንፈስ ማለት ነው እና የዛሬው እንኳን ትልቅ ማሳያ ነው። አሁን ዛሬ እየተከናወነ ያለው ትልቅ ማሳያ ነው። አንድን የማያውቁትን ነገር ኮንፊርም ለማረጋገጥ የሚሄዱበት ርቀት ማለት ነው። አሁን ያ ሰው እርግጠኛ ነኝ ገረገራው ላይ ጫማውን ያወልቃል። ከዛ እየተንፏቀቀ እስከ እንትኑ ድረስ የሚሄድ ነው። ግድግዳ እየላሰ የሚሄድ ነው። ውስጡ ምን እንደሆነ አያውቅም። እንዴት እንደሚያፌዙበት እንኳን አያውቅም። ቄስ በጣም ተንኮለኛ ነው። ባይዘው እጅግ በምድር ላይ ተንኮልና የተረገሙ ሁሉም ነገር ላያቸው ላይ ያለ ቄሶች ላይ ነው። ክፋቱ፣ ተንኮሉ፣ ጠቡ፣ ክርክሩ፣ አድመኝነቱ፣ ቁጣው ያለው ምቀኝነቱ ያለው እነሱ ጋር ነው። አይዋደዱም እርስ በርስ። ቀኛቸውን ፈጽሞ አይሰጣጡም። እኔ ስለማቅ እኮ ነው አይደለ እንዴ? ይፍቱኝ ባርኩኝ ብሎ እጁን ይዘረጋል። ከተጣላው ሰውዬ ጋር እጁን አይጨብጠውም። ሌላውን ነገር ነው የሚለው። በቃ እዛው ከዛ አሃዱ ማለት ይጀምራል። በጠላትነት እኮ ነው የሚፈላለጉት። እሱም ከእጁ አይቀበልም፣ ያኛውም ከእጁ አይቀበልም። 5 የሚያገለግሉ የተሰየሙ ካሉ 5ቱም የተጣሉ ናቸው። ይሄ ሊሆን ግድ ነው። በእርግጥ መንፈሱ የሚሰራው በእንደዚህ አይነቱ ስለሆነ ማለት ነው። ይሄ በሆነበት ባብለጨለጨና ሽቶ ተቀብቶ በወጣና ፊቱ ላይ በሚይዘውና በሚያዩት ነገር እየተወሰዱ እንዲያው በቃ ቅዱስ እሱ ነው። ቅዱስ ካህናት ናቸው። ኧረ እባክህ እኔ አንድ ሂስትሪ ልንገራችሁ። እኔ ትውልዴና እድገቴ እሰማለሁ አለ ቡርኪ ብሩኬ ይሰማለሁ? አዎ ይሰማል። ያደግኩት ወደ ሐረር አካባቢ ነውና እዛ እኔ በነበርኩበት አካባቢ አራት ቄሶች ነበሩ። እኛ እንግዲህ ልጆች ሆነን በ80ዎቹ ነው የማወራው። ያን ጊዜ ዲያቆናት ነንና አራቱ ቄሶች በምን እንደሚታወቁ ታውቃለህ? ሀገር ላይ ምናምን ሂስትሪ ሌላውም ሰው ሼር ላይ ያደርገ ይችላል። በመሰካራም ናቸው።
ታዋቂ ሰካራም ናቸው። በጣም ታዋቂ እንደዚህ ዝም ብሎ እንዳይመስል ላያቸው ላይ የሚሸኑ ሽታቸው አያስደርስም። መስቀል ይዘው አላቸው የራሳቸው መጠጥ ቤት። እዛ መጠጥ ቤት ታቁጭ ነው የሚሉት። እርስ በርስ አይደለም እነሱ አራቱ ብቻም ሳይሆኑ ልጆቻቸው የልጅ ልጆቻቸው ሁሉ የተጣሉ ናቸው። ለግድያ ነው የሚፈላለጉት። በእንደዛ አይነት ውስጥ ነው ያደግነው። ይሄ የኦርቶዶክስ ገጽታ ነው። ይሄ ፀሐይ የሞቀ እውነት ነው። ምንም አሁን በህይወት ያው ገብተዋል እና አልተሻሻለችም። ከዛም በኋላ በራሷን አፕዴት አላደረገችም። እነዚሁን ነው እንደዚህ ሆነው ያሳለፉትን ነው ሲሞቱ ገድል ብለው ይጽፉላቸውና ቅዱስ ይሏቸዋል። ደግሞ በእነሱ ስር ይንፏቀቃሉ። ለዛ ነው ነገሩ ሁሉ ውሃ ቅዳ ውሃ መልስ የሆነው፣ የማይሻሻል ነገር የሆነው። አንድ የተረገመ ማህበር አለ፣ ማህበረ ሰይጣን የሚባል እሱ ደግሞ የመጨረሻ ቸርቿን የገደለ ማለት ነው። አንቆ የያዘ ወንጌል እንዳይሰበክ ሰው ክርስቶስን አውቆ እንዳይድን ያደረገ አንዴ አባ በርጩማ፣ አንዴ አባ ጳውሊ፣ አንዴ አባ መቃርስ፣ አንዴ አባ ጸሊም፣ አንዴ ሙሴ አባ ምን የማይሉት ጉድ አለ። ምን የሌላቸው ምን እኮ ምንድነው ይሄ ሁሉ? አንዱ ክርስቶስ ስለ ሁሉ ሞተ፣ አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ አንዱ ስለ ሁሉ ሞተ የሚል አንድ መዝሙር አለ። ምርኮ ተበዘበዘ፣ ዲያብሎስ ስራው ፈረሰ፣ ኢየሱስ በድል ነገሰ የሚል ወንድሜ ትዝታው መዝሙር አለና እሱን አንግስ እባክህ። አንተ ምንድን ነው ንቃ እንጂ። አሁን እኮ 21ኛው መቶ ክፍለ ዘመን ውስጥ ያለ ነው። ኦልሬዲ ንቃ በቃ። ኢየሱስ እየተባለ ነው። ምድሪቱ ይሄን ድምፅ በሰፊው እያስተጋባች ነው። ኢንጆይ አርግ፣ ጆይን አርግ። ተው አንተ ተው፣ ያንተው ቆጠት ነው ያንተው። ተው ኢየሱስ በግድ አስገድደ ያን ቆጠት እንዲያወጡ አርጋቸው። ዋጀው፣ ቤተክርስቲያኑን ዋጀው። ምንድን ነው የምታወራው አንተ? የምን አርሴማ ነው የምትለኝ? አይ ተው እንጂ። ኢየሱስ ብቻውን በቂ ነው ለዓለም፣ ለኢትዮጵያ ብቻ አይደለም። ጊዜ አይበቃም። መች አውርተን ጨረስ ነው? መች ተናግረን ጨረስ ነው? ስለዚህ ተው። ልባችሁን ደግሞ እልህኛ እኔ እየታዘብኩ ያለሁት ምንድን ነው? እኚህ ልጆች ቁጭ ብለው ጊዜ ሰጥተው ተምረው አንብበው የእግዚአብሔርን ቃል እውነት ከእግዚአብሔር ሰምተው ተቀብለው መጥተው ሲነግሯችሁ ልባችሁን እልህኛ ጠይቋቸው። ከዛ በኋላ ደግሞ አንብቡ፣ ወደ እውነት ድረሱ። ምንድን ነው የምታወሩት? እነሱ አይነግሯችሁም። ጠጅ ቤት ነው ያሉት፣ መጠጥ ቤት ነው ያሉት። የሉም። ህዝቡ ይንተራኮሳል፣ ይመጣል፣ በዚህ ይወጣል፣ በዛ ይወርዳል። ምን ያዝም ሄደ። አሁን አንድ ቄስ ቤት ብትሄድ የሚያወራው ሌላ ነገር ነው፣ ፈጽሞ ሌላ ነገር ነው። ወይ ስለ ፖለቲካ ነው የሚያወራው፣ ወይ ስለ ዓለም ሁኔታ ስለ እግር ኳስ ያወራል፣ ወይ ደግሞም ስለ ሌላ ነገር ነው። በቃ ሌላ ዩቲዩብ ላይ የሆነ ነገር ውስጥ ነው ያለው ፈጽሞ። ከዛ ወጣ ሲል እንትና ማርያም ምናምን ማርያም ይባባላሉ። ግን ከዛ በኋላ ይፎግረዋል፣ ቁጭ አድርጎ ይፎግረዋል። የለም ጫካ የገቡትም እነዛ መነን ብለው በሌላ እንትን ውስጥ ነው ያሉት፣ መያዝ ውስጥ ነው ያሉት። ስለዚህ ትውልዱ ቁጭ ብሎ አንብቦ ምንድን ነው መደረግ ያለበት? ይህንን ስንል ከፍጹም ጥላቻ አይደለም፣ ከፍቅር ነው። ምን መደረግ ነው ያለበት? እንዴት አድርገን እናድሳት? እንዴት ነው የምትታደሰው? ይሄ ትሬንድ እንዴት ነው ሊያበቃ የሚችለውና አገሪቷም እየተቀየረች ነው፣ ከተሞች እያደጉ ነው። እንደዛ ሲሆን ደግሞ እምነትም በዛ መልክ መቃኘት አለ። በሰው ጭንቅላት ልክ መሆን አለበት። እንዴ አሁንም አንተ እኔን ክርስቶስ ሳምራ የቡልጓ ሴት ውሃ ውስጥ በጭንቅላቷ 1000 ዓመት ተዘቀዘቀች ብለህ ልታሳምነኝ ትሞክራለህ?
ለዚህ ውሸት ዮናስን ትጠቅስንኛለን? አሳ በእንትኗ ውስጥ ነው እንዴ እየተመላለተ? አንተ ተው እንጂ ተው፣ እንደዚህማ ተው፣ አይሄድም እንዴ። አሻሽሉት፣ ቢያንስ ቅደዱና አውጡት። እኔ በማገለግልበት በነበረው በዚህ በነበርኩበት አካባቢ ላይ የነበሩት ጳጳስ ከታምረ ማርያም አንድ ፓርት ብቻ ነው የሚነበበው። ብሩክዬ አንድ ሰውየው ፈጽሞ ሌላውን አያነቡትም። ወደ ባለ 300 አለ፣ ባለ 400 አለ፣ ይኖራል። ብዙ ተአምር ያለው አለ፣ ትልልቆች አሉ። ከውስጡ አንዱ ይፈለግና ለአይምሮ ይመጥናል የሚባለው ነው እንትን የሚሉት። ቄስ ግን በጣም ተንኮለኛ ከመሆኑ የተነሳ ነው ከእሳቸው ጋር የተጋጨለታ መጥፎውን ይፈልግና አሁን በላይ አሰብ የሚለው ወይ ያ እንትኑ አፈወርቅ ብሎ አሰምና እሱን ይፈልጉና ያነቡባቸዋል። በቃ ሰውየው ቀኑን ሙሉ ታመው ይውላሉ። ይሄን ያህል ነው። ምንድነው ፍራቻቸው ካልክ ህዝቡ ነው። ህዝቡ ይፈልጋል። እኔ እንዴት እንደሆነ አላውቅም። አይዶን ነው ኮኦፖሬት አያደርግም። አሁን እዚህ ትልቅ ቦታ ላይ ያሉት እነዚህ ጳጳስ ደረጃ ያሉት ይፈልጋሉ፣ ህብረት አድርገው ለማስተካከል ይፈለጋል አለ። ግን ክፉ አንድ ደግሞ አለ፣ ክፉ ማህበር አለ። በትክክል የዘራ ያዕቆብ የልጅ ልጆች አሉ፣ ከባዶች ናቸው እነሱ። እና ትውልድ ንቃ፣ ጠይቁ፣ ለምን በሉ፣ አይንዷችሁ። ይሄ ነገር 1000 2000 3000 ዓመት ካስቆጠረ ሊመረመር ይገባዋል፣ ሊታይ ይገባዋል። እኔ ምንም ኢንተረስት ምንም ከናንተ ከመዳን ውጪ ይህንን ድምፅ ለምትሰሙ ሁላችሁ ምንም አይነት ኢንተረስት፣ ምንም አይነት ግጭት፣ ምንም አይነት ስለ እውነት ያው እግዚአብሔር ሰማይና ምድርን የፈጠረ አምላክ በሚያውቀው ምንም አይነት ጥላቻ የለኝ። ምንም የሆንኩት ሰው አይደለም። ግን አዝናለሁ። የምፈልገው በጣም ፍላጎቴም ሰፊ የሆነ ፍላጎቴም እንድትታደስ ነው። ህዝቡ በማወቅ በእውቀት ላይ ሆኖ በክርስቶስ ኢየሱስ እንዲድን ነው። አይጭበርበር ነው። ሲሞት በፍታት እድናለሁ እንዳይል ፍላጎቴ። ተስካር እስከ 7 ዓመት እንደዛ አይሁን ነው። እውነቱ ይነገረው ነው። የዋ ህዝብ ነው። እስቲል ጫማ ያለበሰ ህዝብ አለ። እስቲል ልብስ ያለበሰ ህዝብ አለ። አንድ የጳጳስ ደሞዝ ባይዘወይ እስከ 1 ሚሊዮን ብር ይደርሳል ወራዊ ደሞዝ። ህዝቡ ቅዱስም አይደለም ብፁዕም አይደለም። 1 ሚሊዮን ብር በወር እየበላ ብፁዕ ወቅዱስ ይባላል። እሱ 1 ሚሊዮን ይሄ ትርፋ እንትኑ ምናምን ሳልነግርህ ነው። ይሄ ጥቅሙ ምናምን ሳልናገር ነው። ይሄን ስል እንትን ችግር እኔ እሱ አክዴ እንደዛ አይነት ነገር አለ። እውነታውን ነው የምነግርህ። እስቲ 1 ብር ይስጥህ፣ እስቲ ይስጥህ። እስቲ ስትሄድ አድርቆ ብቻ እጅህን አይቶ ከአንተ ነጥቆ ሳይሆን ለአንተ ሰጥቶ ያስኪድ። 1 ሚሊዮን ብር ማለት ትልቅ ብር ነው በወር ማለት ነው። ምግብ አስቤዛ ምን አያረግ ቤተ ክህነት ውስጥ የሚደፋው ምግብ በየቀኑ እዚህ አሁን ጳጳሳቱ ቤቱ ቻለ 4 ኪሎ እዛ በየቀኑ ምሳ ቁርስ ራት አለ ይዘጋጃል። ወጣውም አይበሉትም እነሱ መች ስራ ጠፋባቸው። ያ የሚደፋው ምግብ አይበሉት። ሁለታችሁ ቄስ ኃይለ ኢየሱስና ኤርሚና አንድ ጥያቄ ልጠይቃችሁ። ጎላ ሚካኤልን ያውቁታል? ቄስ ያናገርከኝ? አዎ፣ ጥያቄ ልጠይቃችሁ ሁለታችሁን። ጎላ ሚካኤልን ያውቁታል? ለምንድን ነው ጎላ ሚካኤል የተባለው? የድሮ መንፈስ ቅዱስ ቤተክርስቲያን ለምንድን ነው ጎላ ሚካኤል የተባለው? ምክንያቱ ምንድን ነው? ከኢየሱስ ይልቅ እሱ ጋር ብዙ ህዝብ ስለሄደ ለማጉለት ፈልገው። እሺ ደባል ስለሆነ። ኤርሚ ያለህ እንዴ? ወንድምነት አለክ? እየሰማከን ነው? በሰፈሩ ስም አይደለም
ሰፈሩ ስሙ የወጣው በጎላ ሚካኤል ምክንያት ነው። እሺ እኔ ምክንያቱም ከዚህ በፊት ስንናገር ኦርቶዶክሳውያን አረ ልክ አይደላችሁም ምናምን ይሉ ነበር። አሁን ይኸው ራሱ መምህራቸው መምህር ብርሃኑ አድማስ ምን እንዳለ ስሙ። ራሱ የኢትዮጵያ ኦርቶዶክስ መምህር የሆነው መምህር ብርሃኑ አድማስ ለምን ጎላ ሚካኤል እንደተባለ ራሱ ይንገረን። ህዝቡ ምን አይነት እስራት ውስጥ እንዳለ፣ ህዝቡ ከእግዚአብሔር ይልቅ ለማን ቅድሚያ እንደሚሰጥ ራሱ መምህር ብርሃኑ አድማስ ይንገረን። ላሰማችሁ። ህዝቡም ስላልተማረ ስላላስተማር ነው። ገና ሲጀምር ህዝቡም ስላልተማረ ስላላስተማር ነው ብሎ ነው የሚጀምረው። አዎ አላስተማራችሁትም። በጭራሽ አልተማረም ነው። ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖቶች ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰምታችሁታል? ይሰማል አይደል? ድምፁ በደንብ መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ከሞን ብሮ መንፈስ ቅዱስ ብለ ቤተክርስቲያን ተክለክ ማን ነው? ማንም አይመጣልህ። ማንም ነው የማይመጣ። መች ስርዓት የኛ ህዝብ ማርያም፣ አርሴማ፣ በርሶማ፣ ከተማ፣ ፋሲለደስ ምናምን ስትል ነው ህዝቡ ግር ቢለው። ሲተከል የመንፈስ ቅዱስ ነበረ። እሺ ቀጥል። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን ያውቀው። ስለዚህ ሰው የሚያውቀው ሚካኤልን እንጂ መንፈስ ቅዱስን አይደለም። አሁን ይሄን እኛ አይደለንም እየተናገርን ያለ ነው። በጌታ የኢትዮጵያ ኦርቶዶክስ መምህር ነው መምህር ብርሃኑ አድማስ ማለት አሉኝ ከምትላቸው መምህራን መካከል ነው ይሄ ሰው። ልክ እንደ ያረጋል ከሚጠቀሱት ሰዎች መካከል ነው። እሺ ህዝቡ ከመንፈስ ቅዱስ ይልቅ ሚካኤልን ነው የሚያውቀው። በቃ የት እንዳሉ እየነገሩ ነው ራሳቸው ማለት ነው። ቀጥል። ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? ጎላ እና ተተወ። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስት ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል። ቁመቱ ሁሉ ቀርቷል። ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የሚያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው። አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ህዝቡም ስላልተማረ ሰምታችሁታል አይደለ? ጎላ ሞላ ሳይሆን ጎላ ማለት ደመቀ ማለት ነው። ከፍ ብሎ ታየ፣ በለጠ ማለት ነው። አሁን ምንድነው እያለን ያለው? ቀድሞ የመንፈስ ቅዱስ ቤተክርስቲያን ነበረ ሲተከል። እዛዝ ህዝቡ ከመንፈስ ቅዱስ ይልቅ ሚካኤልን ነው የሚያውቀው። ጭር አለ። ማን ይምጣ? መንፈስ ቅዱስ ብለ ኦርቶዶክሳዊ እንዴት ነው የሚመጣው? ማን ነው እሱ ደግሞ ነው የሚለው? መንፈስ ቅዱስ ማንን እንዴ? እስኪ ኦርቶዶክስ እናንተ እዚህ ውስጥ ያላችሁ ጴንጤዎች ዝም ብላችሁ መንገድ ላይ ወይ ደግሞ አካባቢያችሁ ላይ ያለውን ኦርቶዶክሳዊ ስላሴ ስንት ናቸው ብለህ ጠይቀው። 4 ኪሎ ስላሴ፣ እንጦጦ ስላሴ፣ ሽሮ ሜዳ ስላሴ፣ ቃሊቲ ስላሴ እኮ ነው፣ ጎሮ ስላሴ እያለ ነው የሚመልስልህ ኦርቶዶክሳዊ። የምር እስኪ በየሰፈራችሁ ያለው ኦርቶዶክሳዊ ስላሴ ስንት ነው ብለህ ጠይቅ። 4 ኪሎ ስላሴ ብሎ ነው የሚጀምርልህ። ጎሮ ስላሴ ይላል። ከዛ በኋላ ከመንፈስ ቅዱስ ይልቅ ሚካኤልን ነው የሚያውቀው ህዝቡ። ከመንፈስ ቅዱስ ይልቅ ገብርኤልን ነው ህዝቡ የሚያውቀው። ለምን? ስላላስተማር ነው። እንደዚህ ትናገሯታላችሁ ራሳችሁ ማለት ነው። ራሳችሁ በራሳችሁ አንደበት ይኸው
እኔ አይደለሁም። ስላላስተማር ነው። ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ህዝቡ ስላልተማረ ስላላስተማር ነው። በቃ የኢትዮጵያ ኦርቶዶክስ ክርስትና ሶማሌ፣ አፋር ያልደረሰ ክርስትና እኮ ነው። እንደው ክርስትና ተብሎ እንኳን ይሁን ቢባል እንኳን ኢትዮጵያን እኮ ያልነካ ክርስትና ነው። አይደለም ሶማሌና አፋር ቤንሻንጉል ሊሄድ አይደለም ክርስቲያን ነን የሚሉት ሰዎች ጋር እንኳን ትምህርቱ ይደረስ አይደለም። በጭራሽ አልተማረም ህዝቡ። ከተክለ ሃይማኖቶች ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው። በቃ ሚካኤልን ነው ሰው የሚያውቀው ከመንፈስ ቅዱስ ይልቅ። ባዶ ሆነ። በቃ ማን ይምጣ ወደዛ? ማን ይምጣ? ሰው የሚያውቀው ሚካኤል ድረስልኝ ነው። ሚካኤል ስራ ስጠኝ ነው ሰው የሚያውቀው። ሚካኤል አድነኝ ነው ሰው የሚያውቀው። የተማረው ይሄን ነው። ህዝቡ ከልጅነቱ ጀምሮ ማርያም፣ ሚካኤል፣ ገብርኤል ሲባል ያደገው። በቃ ስለ እግዚአብሔር ስራ ተነግሮት አይደለም ያደገው። ባዶ ሆነ፣ አዳራሽ ሆነ፣ በቃ ባዶ። ከዛ ምን አደረጉት? ሚካኤል ደባል ገባ ማለት ነው። ከዛስ ጎላ ሚካኤል አሉት። ከመንፈስ ቅዱስ ይልቅ ሚካኤል ጎላ ማለት እኮ። ለምን ህዝቡ ሚካኤል ሲገባ ግልብጥ ብሎ መጣ፣ ግልብጥ ብሎ መጣ። ስለዚህ ሚካኤል መጣ፣ ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? አዎ ጎላ። በቃ ይሄ ነው እውነቱ። በቃ ስለ ቄሶቹ የተናገሩትን ስማ፣ ስለ ቄሶቹ የተናገሩትን ስሙ። አሁን ቅድም ቄስ ኃይለ ኢየሱስ ሲናገሩ የነበሩትን በራሳቸው በዚህ በመምህር ብርሃኑ አድማስ ሲነገር ስሙ። ይሄው ያንድ ካህን፣ ያንድ አለቃ፣ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናገላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስራዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደብን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሀሳባችን ራሱ የማንንም ሕሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሀሳባችን ሁሉ ተራ ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያደረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም፣ አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን። ማንም ይህም በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። የአንድ ካህን በቃ ይሄ ነው የካህን ስራው። ምንድን ነው? ነፍስ ማዳን ነው አይደል? እንግዲህ ጌታ ክርስቶስ ኢየሱስ ካህን ስንል ያው በኮቴሽን ማርክ የነሱን ሳይሆን መጽሐፍ ቅዱሳዊ የሆነው ክህነት በክርስቶስ ከጨለማው ስልጣን የዳኑት በሙሉ የንጉስ ካህናት ናቸው። እኛ ካህናቶች ነን። እኛ ካህናቶች የሆን ስራችን ምንድን ነው? ሰዎችን ከጨለማ ስልጣን ማዳን። አለቀ በቃ ስራችን ይሄ ነው። ከዚህ ውጪ ምንም አይነት ተልእኮ የለንም። ሐዋርያቶቹ ተልእኳቸው ይሄ ነው። ከሐዋርያቶቹ ደግሞ የእግዚአብሔርን ቃል ሰምተው ወንጌልን የሚናገሩ ተልእኳቸው ያው ሆኖ ይቀጥላል ማለት ነው። ቤተክርስቲያን ከዚህ ውጪ ምንም አይነት ተልእኮ የላትም። የጠፋውን ህዝብ ከእግዚአብሔር ጋር ማስታረቅ። ምን ይላል በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ? እግዚአብሔር ታረቁኝ እያለ በእኛ ውስጥ ሆኖ ይማልዳል ይላል። በቃ ይሄ ነው። በቃ የኛ ተልእኮ ይሄ ነው። ሰውን ከሞት መናጠቅ። እነሱ ሌላ ላይ ነው ስራቸው፣ ሌላ ነው ስራቸው። አሁን ሰሞኑን እየተወራ ያለው አሁን እንደዛ አይነት ነገር ማንሳቱ ተገቢ አይደለም። በሙታን ሰፈር ያሉ ሰዎች በእንደዛ አይነት ነገር መጠቀሳቸው፣ ስማቸው መነሳቱ የሚገርም አይደለም። በቃ ኦልሬዲ ሙታን ናቸው አይደል? ሙት
በኃጢአት አይከሰስም። በቃ ሞት ነው። ወደ ህይወት ስትመጣ ነው ስለ ህይወት የምናወራው። ወደ ብርሃኑ ስትመጣ ነው እንዴ እንዴት እንደዚህ ታደርጋለህ እልሃለሁ ወንድሜ ነህ አንተ። ይሄ እኮ ለክርስቲያን አይገባም እልሃለሁ። ለምን በብርሃን ያለው ሰው ወደ ክርስቶስ ሲመጣ እንዴ እንዴት ይደረግ? ነውር ነው። ሙታንማ በቃ ኃጢአት ነው ስራቸው። በቃ ሙት ሰረቀ ተብሎ እኮ አይወቀስም። ምን ሊያደርግ ይችላል ታዲያ? በጨለማ ውስጥ እየኖረ ምንም ሊያደርግ አይችልም። በቃ ህይወቱ ነው። የቁጣ ልጅ እኮ ነው። በቃ ማንነቱ ነው። ወደ ብርሃን ስትመጣ ነው ኃጢአት የምትጸየፈው። አይመጥነኝም የእግዚአብሔር ልጅ ነኝ ትላለህ። ሰው ቤተክርስቲያን የንጉሥ ካህናት የሆኑት ህይወታቸው ደግሞም የተጠሩበት ተልኳቸውም ሰውን ከጨለማ መናጠቅ ነው። እየሰራን አይደለንም አሉ። በቃ እንደዚህ እግዚአብሔር ራሱ በራሳችሁ አለን በምትሉት መምህር እንደዚህ ነግራችኋል። አለን በምትሉት ተሰሚ ነው በምትሉት መምህር ተነስቶ ራሱ እግዚአብሔር ያላችሁበትን ስፍራ ይነግራችኋል። ትምክት ብቻ፣ የምሬን ጉራ ብቻ አንዳንድ ሰው ቁመ ጠብቅ የሚባል መሳሪያ በጣም ረዥም ማለት ነው እና ማይተኩስ ማለት ነው። ቀላ የሌለው ማለት ነው። ቀላ የሌለው ቁመ ጠብቀኝ ይዞ ይሸልላል። አንዳንድ ሰው አጠገቡ ቁመ ብትሰድበውም እኮ ተኩስ አይገለም። ለምን? ቀላ የለውም። ክርስቲያን ነን እያሉ ይሸልላሉ። ክርስቲያን ነኝ ብሎ ግን የሚናገረው ወንጌል የለውም ማለት እኮ ነው። ሰውን ከጨለማ መጥራት የማይችል ክርስትና እራሳቸው በጨለማ ውስጥ ነው ክርስቲያን ነን ይላሉ። ከመሆን እንዴ ክርስቲያን በብርሃን የሚኖር ነው። እግዚአብሔር ቃል ሲናገር ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ጌታ ክርስቶስ ኢየሱስ እንደ ሌባ ይመጣል። ጌታ ኢየሱስ ክርስቶስ እንደ ሌባ ይመጣል ካልክ በኋላ ቀጥሎ በማን ላይ የሚል ጥያቄ ማንሳት አለብህ። እሺ አዎ ኢየሱስ ክርስቶስ እንደ ሌባ ይመጣል። ከዛስ በማን ላይ? በእኛ በክርስቲያኖች በብርሃን ባለ ነው? አረ በጭራሽ። ጌታ እንደ ሌባ ድንገት ቢመጣም እንደ ሌባ የሚመጣው በጨለማ ላሉት ነው። እናንተስ? እናንተ ግን ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። እኛ ሁላችን ምን የብርሃን የቀንም ልጆች ነን። ሃሌሉያ። ቃሉ ይሄ ነው። በቃ ይሄ ነው ቃሉ። በብርሃን ያለ ነው። ጌታ ክርስቶስ ኢየሱስ ይመጣብናል። አረ ክርስቲያን ይመጣልኛል ነው የሚለው። በብርሃን ያለ ነው። በጨለማ ላሉትስ ሌባ በጨለማ እንደሚመጣው ጌታም እንዲሁ ድንገት ይመጣና ምን ያጠፋቸዋል፣ ከቶም አያመልጡም እኮ ነው የሚለው። ምጥ እርጉዝን ድንገት እንደሚይዛት ጥፋት በድንገት ይመጣባቸዋል። ሰላምና ደህንነት ነው ሲሉ ከዛ ከቶም አያመልጡም። ከቶም ምን ይላል? አያመልጡም። ከቶም አታመልጡም አይደለም የሚለው ቃሉ። አያመልጡም። እነማ? በጨለማ ያሉት። እናንተስ? እናንተማ ቀኑ እንደ ሌባ ይደርስባችሁ ዘንድ በቃ ክርስትና ማለት ነው ወዳጄ። ክርስትና ማለት ነው በቃ ደረትን ነፍተህ የምትናገርበት ማለት ነው። ቀኑ እንደ ሌባ ይደርስብኝ ዘንድ እኔ በጨለማ አይደለሁም፣ የብርሃን ልጅ ነኝ። በብርሃን ያሉ ሰዎች ደግሞ በጨለማ ላሉት ሙታን ኢየሱስን ይሰብካል፣ ብርሃን እንዲሆንላቸው ወደ ህይወት እንዲመጡ። ኦርቶዶክስን እያደረግሽ ነው። እኔ አይደለሁም ያልኩት፣ የራሳቸው መምህር ነው። ሞተናል፣ ተዋርደናል አሉ እኮ። አለቀ በቃ። አልሰራንም፣ ኢየሱስን መስበክ አልቻልንም አሉ። ለዛ ነው ወደ ህይወት ኑ ምንላችሁ። ለዛ ነው ኢየሱስ ያስፈልጋችኋል ምንላችሁ። አምልጡ ካላችሁበት የጨለማ ስፍራ ምንላችሁ። ለዛ ነው ህይወት የላችሁም፣ እርግጠኛ አይደላችሁም። በቃ አይኔ እስኪ እርግጠኛ ነኝ የሚል ኦርቶዶክስ ያለ ቅድም ስጽፍ የነበርሽው ህይወት እናት እንደዚህ ነገር እኔ እስኪ ገዝትላኪና እኔ በብርሃን ያለሁት ኢየሱስ ብርሃን ሆኖልኛል፣ ከክርስቶስ ኢየሱስ የተነሳ እኔ ብርሃን ነኝ የሚል ኦርቶዶክስ ያለ። በኢትዮጵያ ኦርቶዶክስ ጻድቅ ነኝ ብለው መናገር የጀመሩት እዚህ ቲክቶክ ላይ በዚህ 3-4 ወር ነው። በጣም በሚገርም ሁኔታ ጻድቅ ለመባል በኢትዮጵያ ኦርቶዶክስ 10 ደረጃ ያስቀምጡልሃል። ይኸው የሰው ትምህርት እንደዚህ ነው። 10 ደረጃ ይደረድርልሃል።
ሁለተኛ ደረጃ ጽድቅ፣ ሶስተኛ ደረጃ፣ ከዛ 10ኛ ደረጃ ሲሆን 6 ክንፍ ታበቅላለህ። እንደ ተክለ ሃይማኖት 6 ክንፍ 10ኛ የጽድቅ ደረጃ። እነ ጳውሎስ 10ኛ የጽድቅ ደረጃ ስላልደረሱ ነው ክንፍ ያላበቀሉት። የኢትዮጵያ ክርስትና ይሄ ነው። ይኸውላችሁ ቀልድ፣ የሰው ቀልድ፣ የሰው ተረት። 10ኛው ክርስትና ላይ ጽድቅ ደረጃ ስትደርስ ክንፍ ታበቅላለህ። ከዛስ በሁለት ክንፍ ፀሐይ ከተከለለ እግር ብቁ። አሁን ተክለ ሃይማኖት እግሩ ተቆረጠ ተብሎ ይታዘናል እንዴ? 6 ክንፍ በቅሎለት ለምን ሁለቱ እግር አይቆረጥም? ምን አገባው እሱ? በሁለቱ ክንፍ እግር አድርጎ በሁለቱ ክንፍ ፀሐይ ተከልሎ በሁለቱ ክንፍ እየበረረ የታክሲ ጥበቃ የለበት ምን የለበት ከሀገር ሀገር እግር ተቆረጠ ይባል 6 ክንፍ አብቅሎ። እኔ የኢትዮጵያ ክርስትና ያስቅ፣ በጣም ነው የሚያስቀው። 10ኛ የጽድቅ ደረጃ ላይ ሲደርሱ ወደ አሞራነት ይቀየራሉ። እንዳለ ቅዱሳኖቻቸውን ተመልከቱ። ዘርአ ብሩክ በል ክርስቶስ ሰምራ በል እንዳለ ክንፍ በክንፍ አሞራ ነው የሚሉት። ልክ 10ኛው ቅዱስ ማለት አሞራ ይሆናሉ። አረ መኪና እንዳበት ብርክዬ የኢትዮጵያ ክርስትና በእውነት ኤርሜ በቃ ይሄ ነው የኢትዮጵያ ክርስትና ማለት። በዚህ ነው ወደ አሞራነት አቤቱ እሺ ቀጥልሽ። በቃ ኢትዮጵያ ክርስትና እኮ ነው። ብሩኬ እንደው ገድሉን አስቆምኩ መንስቲ ካለ ወደ አሞራ የሚቀየሩትን ያልተቀየረ እኮ የለም እኮ። ማን አለ ያልተቀየረ ኢትዮጵያዊ ሆኖ? ማን አለ ወደ አሞራነት የማይቀየር? በእውነት ነው። ዘርአ ብሩክ ነው አቦ ነው የትኛው ነው የማይቀየረው? የኢትዮጵያ ቅዱሳን በሙሉ ልክ 10ኛው የጽድቅ ደረጃ ላይ ሲደርሱ አሞራ ይሆናሉ። ያልተቀየረ የለም። ኢትዮጵያ ውስጥ ብቻ ነው ይሄ የአሞራ ቴዎሎጂ ያለው ወይስ እነ ጳውሎስ እዚህ ጽድቅ ላይ ስላልደረሱ ነው ወይ አሞራ ያልሆኑት? የሰው ትምህርት ሲሆን እንደዚህ ነው። በጣም ነው የሚያሳዝነው። ጌታ በሚያውቀው በጣም ነው የሚያሳዝነው። ሰው የፈለገ የጽድቅ ደረጃ ላይ ቢደርስ እንደው ህይወቱ የተፈለገ ቢሆን ጽድቁ በእግዚአብሔር ፊት አያቆመው። የሰው ጽድቅ ሲጀምር የሚወራ አይደለም። እንደው በቃ በጽድቁ በጣም ቅድስናው የተለየ ሆነ እና እግዚአብሔር ክንፍ አበቀለለት። አሁን እንደው ለልጆች እንኳን እኮ የሚመጥን አይደለም እኮ። ለልጆች እንኳን የሚነገር አይነት ትምህርት አይደለም። በእውነት ነው የምላችሁ። ታዲያ እንደዚህ አይነት ትምህርት ይዘህ ክርስቲያን ነኝ ትላለህ። እንደዚህ አይነት ትምህርት 3000 ዓመት ታስቆጥሬያለሁ ትላለህ። አሁን ይሄም ክርስትና ተብሎ ማለት ነው። እነ ሙሴ ስላልደረሱ ነው አይደል 10ኛ ቅድስና ደረጃ ላይ። ያንተ አባቶች ሲሆኑ ኢትዮጵያኑ ነው ደግሞ በጣም እኮ ነው የሚያለው። ኢትዮጵያኑ ብቻ ነው ክንፋ የሚሆኑት። የነጭ እነ ጊዮርጊስንማ ኢትዮጵያዊ ደግሞ ነው አንድ አካባቢ በጣም ውስን በጣም እንትኑን ካየህ የቡልጋ ሰዎች ናቸው አብዛኛው። በቃ ቡልጋ እዛው ነው። እኔ ቡልጋ ነኝ። ኦኬ የቡልጋ ሰዎች ናቸው። አይ ጌታዬ። ኦኬ ብሩኬ ይሄ ላይ በሰላም ቢዘጋ አይመስልም ወይስ ትቀጥልበታለህ? ይሄ ክንፍ ነገር ምን አድርጉ ነው የሚሉን? በእውነት ትውልዱን አስረው ማለት እኮ ነው። በእውነት የሚ በጣም እኮ ነው የሚያስለቅሰው። በጣም ነው የሚያሳዝነው። ጌታ በሚያውቀው ትውልዳችን እዚህ እስራት ውስጥ ነው ያለው። በቃ የሰው ትምህርት ውስጥ ማለት ነው። የሰው አይምሮ ላይ ምን እንደሚስሉ እያሰባችሁ ነው? ኤርሚ የሰው አይምሮ ላይ ምን እየሳሉ እንደሆነ ታውቃለህ? ከልጅነቱ ጀምሮ አንድ ሰው ሲያይ የክንፍ ያበቀለ ሰውዬ ነው የሚመለከተው ከልጅነቱ ጀምሮ በስዕል ቤት ውስጥ ማለት ነው። ለምንድን ነው ክንፍ ያበቀለው ይላል አንድ ሕፃን ልጅ ሲያደግ ቤት ውስጥ 10ኛ የቅድስና ደረጃ ላይ ደርሶ ነው ክንፍ ያበቀለው። ይሄ ነው እኮ ትምህርቱ። ከዛ የዛ ሰውዬ ተገዢ ባህሪያ ሆኖ ያድጋል ልጁ። እሱን ተስፋ አድርጎ ይኖራል። 10ኛ የጽድቅ ደረጃ ላይ የደረሰልኝ ሰው አለ፣
እግሩን ተቀርጾ ክንፍ ያበቀለልኝ እሱ የዘላለም ሕይወት ይሆነኛል። በቃ የአይምሯቸውን እንዴት በረዘው እንደሚያሳድጉት ማለት ነው። አንተ ምንም መልካም ብትሆን በእግዚአብሔር ፊት አትቆምም። ከዛስ የሚቆምልህ ክንፍ ያበቀላል ወይ? ብሩክዬ ቆይ አሁን በዓለም ላይ ብዙ ቴዎሎጂ ክርስትናውም እንግዲህ በዓለም ላይ የዓለም ነው የኢትዮጵያ ብቻ አይደለም። 6 ሰው ሆኖ 6 ክንፍ ያበቀለ ቅዱስ አለ በዓለም ላይ። እንደው አንብበሃል ደርሰህበታል? እንደው ይሄ ነገር እንደው ኤርሚም ካወቀ እስቲ እንደው አለ እንደው ይገኛል ነው ተክለ ሃይማኖቱን ብቻ ነው ከዛ ከቡልጋ ፈልጎ 6 ክንፍ የተከለለት። ይሄ ነገር እንዴት ይታያል? ዓለም መቼ ሰፊ ነች፣ ኢትዮጵያ ብቻ አይደለችም። አረ ከዓለም ሳይሆን ከኢትዮጵያ ራሱ ከ9ኙ ክልል ውስጥ አይገኝም። 9ኙ ክልል ውስጥ ብንዞር ልናገኝ አንችልም። እንደው በአሁኑ ሰዓት ባለው የክልል አደረጃጀት ማለት ነው አይገኝም በጭራሽ። እንኳን ከዓለም ማለት ነው የተወሰነ አካባቢ ያሉ ሰዎች ናቸው ክንፋ የሚሆኑት። የተወሰነ አካባቢ ያሉት በጣም እኮ የሚያስገርም በጣም እንደው እንዴት እንደሚያሳዝን ማለት ነው። አንዱ 6 ያበቅላል፣ ዘራ ብሩክ ደግሞ 12። ኢትዮጵያዊ የክንፍ ቴዎሎጂ ነው። አሁን ይሄ የኢትዮጵያ ትምህርት ነው። ዋናው ላነሳ የፈለኩት አግኝታችሁኝ ከሆነ እዛ ይሄን ስዕል ተሰቅሎ የሚያድግ ሕፃን ልጅ ጭንቅላቱ ላይ ምን እንደሚቀረጽ ማስተዋል በቃ በቂ ነው። ክርስቶስ ሰምራ ክርስቶስ ነው። ኢትዮጵያዊ ክርስቶስ ሰምራ ኢትዮጵያውያን ናቸው እኮ እንዳለ ባለ ክንፋሞች ኢትዮጵያውያን ናቸው። ኢትዮጵያውያን ናቸው። አንድ ያበቀሉት እኮ ደግሞ በህይወት እኮ እያሉ አይደለም ታውቃለህ፣ ከሞቱ በኋላ ነው ያበቀሉት። በህይወት እያሉ አብቅሎ ያያቸው ማንም የለም። ክንፍ ያበቀሉት ከሞቱ በኋላ ነው። ይሄ ነው እንትኑን የተረቱን ስኬል ከፍ የሚያደርገው ማለት ነው። ማናየ የአቡነ ተክለ ሃይማኖትን ጸሐፊው ዮሐንስ ካማ ማን ነው ምስክር? አቡነ ሀብተ ማርያም የሚባል አይ ቲንክ ያክስታቸው ነው ያጎታቸው ልጅ ነው አቡነ ሀብተ ማርያም የሚባለው ማለት ነው። ጸሐፊው ማን ነው? ተስፋ ገብረ ሥላሴ ዘብሔረ ቡልጋ። አየህ በቃ እዛው ጋር ማለት ነው። አንዱ ለአንዱ ነው የሚመሰክረው። ቤተሰብ ለቤተሰብ ይመሰክራል። ያክስት ልጅ ላጎት ልጅ ይመሰክራል። ጸሐፊውም አይ ቲንክ ዮሐንስ ካማ የሚባለውም ሰውዬ እዛ አካባቢ ይመስለኛል። እና ከሞቱ በኋላ ነው፣ በህይወት እያሉ እንኳን አይደለም እኮ 6 ክንፍ 12 እኮ ነው። የምን 6 ነው ያልከው? ክርስቶስ ሰምራ 12 ነው ያላት፣ ተክለ ሃይማኖትም 12 ነው አለ ተብሎ የሚባለው፣ ዘርአ ብሩክም 12 ነው አለ ተብሎ የሚባለው። ብሩኬ እንዴት ነው 6ቱን ቫታክስ ቀንሰው ነው ወይስ ምንድን ነው? ዘርአ ብሩክና ክርስቶስ ሰምራ 12 ናቸው። ተክለ ሃይማኖትም እኮ 12 አይደል እንዴ? 6 ነው እንዴ? የተክለ ሃይማኖት 6 ነው እንዴ? አዎ 6ቱ አልበቅል ብሎት መሰለኝ እሱ። የተክለ ሃይማኖት 6። ኧረ እባካችሁ እኔ ኦርቶዶክስ ለዘላለም ትኑር ይሉኛል። ይመጡና በእውነት ምን ያደርግልሃል? አሁን ከበቦ ገዳ ፍልፍሉ እያሉ ሰው ቲያትር ቤት ሄዶ የሚጣድበት ምክንያት ነው እኔ ያልገባ ያለኝ። ለመሳቅ ከፈለክ በቃ እንደዚህ አይነትን የተረት መጽሐፍቶች ማንበብ ብቻ ነው፣ ወደ ኦርቶዶክስ ጎራ ማለት ነው። የለም እኮ በዓለም ታሪክ እኮ ተሰምቶ አይታወቅም ክንፍ ያበቀለ ሰው። ብሩኬ እንደጀመርክ ጨርስ፣ እኔ የለሁበት። የምን ዳር መያዝ ነው? ምንም እኮ በቃ ምንም ዳር መያዝ የለም። አክተናል ወደኋላ አንልም። ይሄ 455 ሰው እዚህ ውስጥ የሚሰማን ብንቀልድም ወደ መዳን እንዲመጣ ነው። መቼስ ሁሉም አማኝ አይደለም። ዛሬ ከዚህ ቃል የተነሳ ኑ እጃችሁን ስጡ ለክርስቶስ እንለምናችኋለን። ኑ ይሄ ቀልድ አይደለም።
የተያዝንበት ለዘመናት የተያዝንበት ነው። እግዚአብሔር ያበረታው እንደዚህ ደግሞ በቃሉ የበረቱ ጀግና እግዚአብሔር አስታጥቆ ለዚህ ለትውልዱ ያስነሳቸው መተው እንዲፍንተው አድርገው ስላሳዩን ነው እንደዚህ አሁን እንጂ ይሄ እኮ በሱቲ ተጠቅልሎ እኔ በጣም ሰርፕራይዝ ሆን ነበረ። በሱቲ ተጠቅልሎ እዛ በቤተክርስቲያን ውስጥ የሚሳለሙት ነገሮች ቢሞቱ ጳጳሳት አይስሙ። እኔ ሁል ጊዜ ጥያቄ ሆነብኝ ነበር። አይስሙ ምኑንም ይሄ ታምረ ኢየሱስ በለው ታምረ ማርያም በል እነሱ የሚስሙት መጽሐፍ ቅዱስ ብቻ ነው ጳጳስ የሚስመው። ከዛ ውጭ ያለውን ትርኪ ሚርኪ አይስምልህም፣ አይነሳም ከተቀመጠበትም። አዳሜ እያገላበጠች ከሳመችው በኋላ ታምረ ምናምኑን እሲ ጀርባዬ መታመት አድርግልኝ። አልፈርድባቸውም። እኛም እንደዛ ነበርን፣ እንደዛ እያስደረግን ነበረ። ይሄንን ስንሰጣችሁ ይሄንን እንግዲህ ይሄ ኢንፎርሜሽን አሁን በወንድሞች በእኛም እንዲህ ሲነገር ኑ ልባችሁን ለእኛ አታድርጉ። እኛ ድርጅት ቀይሮ አይደለም፣ እመኑ። ይሄ ነገር ስተት ነው በሉ። እኔ ነግሬያለሁ። በኋላ ዘመኑ እያለቀ ነው። ኑ ዳኑ፣ ጠይቋቸው። የክርስትና ትምህርት መሰረታዊ የክርስትና ትምህርት ውሰዱ። በኢየሱስ ክርስቶስ ብቻ ነው መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ እኔ በጣም ተቸግሬ ነበረ ሌሎቹን ማውጣት። ሁሉም ሰው በተወለደበት አካባቢ ያለውን የታቦት ያው በኮቴሽን ነው በየታቦት ስም ነው የሚጠራው አፉ ላይ የሚቀናው። አሁን ግን እንዴት አድርጌ እንደሚከብደኛ ነገር ለምን አትማል የሚለውን ነገር ካነበብኩ በኋላ ካወቅኩ በኋላ እንዴው ሰው ዝም ብሎ ተነስቶ በወሬ በምን በሚጠቅም በማይጠቅም በሚረባም በማይረባም ማርያምን፣ ጊዮርጊስን፣ ገብርኤልን ይሄ ነገር ጤነኝነት ነው? ማን ነው እላችኋለሁ። እኔ ማንች እሷ አሁን ላይ ነው የምነግራችሁ። ተማረ የምትለውም ቴዎሎጂም ጨረሰ የምትለውም በዛ ውስጥ ያለው ገብርኤልን ይላል፣ ማርያምን ይላል። ውሸቱን ለማጽናት ማለት እኔ ኢሚዲየትሊ እንደዛ ሲል ውሸት እንደሆነ ነው የምረዳው። ወዲያው በቃ ዋሽ ሰውዬ ወሽቷል ማለት ብዬ ሌላ ኢንቨስቲጌሽን ውስጥ ነው የምገባው። እና ወጡ ከዚህ ኢየሱስ ይኸው ስሙ እንዱ ስሙ ተጸዎ እንደዚህ የመጣያ ስም አይደለም። ስሙ ላይ ኃይል አለ። ኢየሱስ ተለማመዱት። ኢየሱስ እንዲህ ብሎ ኢየሱስ እንደዚህ ሆኖ ኢየሱስ እንደዚህ አድርጎ ኢየሱስ ደም ውስጥ ይስራ፣ ልብ ውስጥ ይስራ፣ ሰውነትክ ውስጥ ሁሉ ይስራ። ታየዋል፣ ለውጡን ታየዋል። እነዛን ሁሉ እየሸሸየሽ እየተገለጠ ስለሚመጣ ኖ ትላለ። ከዛ በኋላ ወደዛ ፊትን አትመልስም። እርም ነው የምትለው፣ ግብጽ ነው የምትለው፣ የግብጽ ሽንኩርት ነው የምትለው። ወደፊት አልሄድም ወደኋላ ነው የምትለው። ነገር የሚጀምረው ከምንድን ነው? ስሙን ውደዱት መጀመሪያ። እስቲ አይንዘራችሁ። ኢየሱስ ሲባል አይንዘራችሁ እና በነጠላው አደረከው ምናምን ኢየሱስ ነው የተባለው። የተጻፈውም እንደዛው ነው። ተቀበል፣ አለማምድ ራስህን። ሆን ብሎ ነው ዳብሎስ፣ ሆን ብሎ ነው። ይሄ ተንኮለኛ ነው። ኢትዮጵያ ውስጥ ያለውማ ቆራጣው ነው። ከባድ ነው በጣም። ኖ በለው። ኢየሱስን አንግስ፣ በአፍ አንግስ፣ በልብ ውስጥ ሹመው አንግሰው። መስሚያ የለኝም በል። ከዛ ውጪ አሁንም ኑ ተማሩ፣ እወቁ፣ ዳኑ። በእግዚአብሔር ፍቅር እንለምናችኋለን። እና እንደ ቀልድ አትዩት። አሁን ወንድሜ ብሩኬ እንዲህ ተቆጥቶ ኤርሚ ሁልክ ዘመኑን ሁሉ እውነት እንዲያው ይሄን ያህል እንትን ደም ተቃብተው ይመስሏችኋል? ወይም ሌላ እንትን አይመስለኝም። ገባቸው፣ ቀራንዮ ገባቸው። አሁን እንደዚህ ስዕል ላይ እንደምታዩት አይደለም። እርቃኑን ነው፣ እርቃኑን መለመላውን ስለኔ ስለ ዓለም ሁሉ ኃጢአት። አሁን እነማ ይመለኩበታል፣ እነ ከሊት ይመለኩበታል፣ እነ ከሌ ይመለኩበታል። እሱ ገና ስሙ ሲነሳ ገና ፕላስ እንደዚህ ሌላ ነገር ይመጣል። አንተ ለብቻው አግን ነው ከፍ አድርገው አሳየው። ከቻልክ እንደዛ አድርግ፣ ካልቻልክ ልብህን ክፈትና አዳምጥ፣ ስማ፣ ጸልይ፣ ተንበርከክ። እንዴ ሌንጨ ቀራንዮ የሚለውን መዝሙር ጋብዣቸዋለሁ።
ያ ኢየሱስ ለእንጨ ቀራንዮ ኢየሱስ እኮ ነው የቀራንዮ አንበሳ። አተ ትቀልዳላችሁ እንዴ 4 5 6 8 እያደረጋችሁ እያመጣችሁ ከላይ በ5 በ6 በ7 አረ ሼም ነው ይሄ። ተበላበት በቃ ያለፈበት ነው። አሁን ሰው መጽሐፍ ያነባል፣ የእግዚአብሔርን ቃል ይታጠቃል። ከዛ በዛ መሰረት ህይወቱን ነው የሚመራው እንጂ አሁን እከሌ ያቅንኛል እከሊት እንደው እሱ ድሮ በቃ አለፈበት። አሁን በዚህ ዘመን ስማርት ዌይ ነው። ጸሎት ያስፈልጋል። እውነት ነው። ወንድሞችን አዳምጧቸው። ኑ ዳኑ። እኛ the first witness ነን። ውሸት እንደሆነ በትክክል ስራ አረጋገጥን ነው። እየተካሄደ ያለው ቡድንተኝነት ነው፣ ዘረኝነት ነው። በጣም የጠበበ ነው። እነሱ ራሱ ተቸግረዋል። አሁን ካያችሁ ሃይራርኪው ላይ ያሉት ራሱ የተወሰነ እንትን ይሆኑና ያኛውን ሲያገሉ በኮት ኃይሉና ይሄ ከዚህን ያህል ይሄን ያህል በሾም አለበት ተጨንቀዋል። ቅድም ብሩኬ ሲያወራ ሰምቼዋለሁ። ኢትዮጵያን እንኳን ያላዳረሰ ቤተ እምነት ነው ሲባል እውነት ነው። ኢትዮጵያንማ አላዳረሰም። ሶማሌ ክልል፣ አፋር ክልል የለም። እኔ በተወለድኩበት አካባቢ 100% ሙስሊም ነው፣ እስልምና ነው ያሉትም ተመሳስለው ነው። ቄሱም ወላሂ እያለ ነው አብሮ እንትን የሚለው። ምንድነው ይሄ ችግር? እኔ የሚመስለኝ እንደውም የፈጠሩት ሃይማኖቱን ወሰዱና ለጥቂት ቡድንተኞች ለገዛ ጥቅማቸው ሲሉ ሄዱበት። ከቤተ መንግስቱ ጋር አገናኙትና ሄዱበት። በቃ አሁን ቆሟል፣ እዛ ጋር ቆመ። በቃ አሁን አይቻልም እንደዛ። አሁን ኢየሱስ እያስታጠቀ ምድሪቱ ላይ የረጫቸው በሺህ የሚቆጠሩ ሰራዊት አሉ፣ የኢየሱስ ሰራዊት ወታደሮች። ይህንን መቋቋም የሚችል የለም። የመውጊያውን ብረት ብትቋቋም በአንተ ይብሳል ነው የሚለው። መቋቋም አይቻልም። ኢየሱስ እስከዛሬ ተሳዷል፣ ከዚህ በኋላ አይሳደድም። ከፍ ይላል፣ በዛች ምድር ላይ ደምቆ ይታያል። ሃሌሉያ! ክብር ለኢየሱስ ይሁን። በእውነት ይሄንን እንድናገር በዚህ ፕላትፎርም እድል ስለሰጣችሁኝ ከልብ አመሰግናለሁ። ዛሬ የዘመኔ ቁጥር ይደምደም። ስለ እውነት ነው የምላችሁ። ኢየሱስን በዚህ መልኩ ገልጨው እኔ እድል ደርሶኝ ዕጣ ደርሶኝ በዚህ ሁሉ ማህበረ ምዕመናን ፊት ኢየሱስ ብዬ በመጮሄ በእውነት ደስ ይለኛል። እግዚአብሔር መንፈስ ቅዱስ ለመንፈሴ ያረጋግጥልኛል። ደስ ይለኛል። ደስ ይበላችሁ። አሁንም ደስ ይበላችሁ። ደግሜ እላለሁ፣ ደስ ይበላችሁ። ኢየሱስ ጌታ ነው፣ የጌቶች ጌታ ነው። አሁንም እንቀጥላለን። ተባረኩ፣ ቀጥሉ። አሜን። ጌታ ኢየሱስ ኤርሜ፣ እሺ ቀጥል ኤርሜ። አይ ተባረኩ ለማለት ነው። ቀሲስ እግዚአብሔር ይባርኮት። እውነቱ እንግዲህ ይሄ ነው። ለሚሰማ ትውልድ እዚህ ውስጥ ያላችሁ እየሰማችሁ ነው ያላችሁ ሰዎች ብትኖሩ የሁልጊዜ መልእክታችን የሁልጊዜ ልመናችን በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት አለው። የዘላለም ሕይወት እንዳለው ደግሞ እዚሁ በምድር ላይ ሳለ እንዲያውቅ እግዚአብሔር ይህንን እውነት ገልጦልናል። ይህን እውነት ሰጥቶናል። በቅዱሳት መጽሐፍ ተጽፏል። ያንን ግን ባለማንበብ በግል የራሳችሁ ችግር ቢሆንም ማለት ነው ግለሰቦች፣ በቤተ ክርስቲያንም ደረጃ ይህንን እውነት ባለማስተማር ለብዙ ዘመን ተሸፍኖባችሁ ተከርኖባችሁ ኖሯል። አሁን ግን በህይወታችሁ ላይ አትቀልዱ። ህይወታችሁን ሌሎች ሰዎች እንዲቀልዱበት አሳልፋችሁ አትስጡ። የነፍስ አባቴ ያስብልኛል፣ የንስሐ አባቴ ያቅልኛል እያልሽ አንቺ ዝም ብለሽ ነገር ዓለሙን ትተው እንደፈለክ እንድትኖር አይደለም። ቆም ብላችሁ አስቡ። ጊዜያዊ በሆነ ምድር ላይ ስላለን ማለት ነው። ይህንን ዓለም ለቀኸው ትሄዳለህ፣ ለቀሹ ትሄጃለሽ፣ ለቀኑ እንሄዳለን። ኦኬ፣ ጊዜያዊ ነው። በዚህ ምድር ላይ የማንም ሰው ህይወት
ነዋሪነቱ ጊዜያዊ ነው። ጊዜያዊ ነው። ጊዜያዊ ነህ ብራዘር፣ ጊዜያዊ ነሽ እህቴ። አንድ ቀን ከምትወጃቸው ልጆችሽ ትነጠያለሽ። አንድ ቀን ከምትወዳቸው ልጆችህ ትነጠላለህ። አንድ ቀን ከምትወዳት ሚስትህ፣ ከምትወጂው ባልሽ፣ ከምትወጂበት አገር፣ ከምትወጂው ቤት ዋቴቨር ማንንም ቢሆን ማናችሁም ትለቃላችሁ፣ እንለቃለን። አንድ የሚቀር ሰው የለም። ይህን መልቀቁ ብቻ አይደለም፣ ሁለተኛ ሞት የሚባላል። ይሄ ስጋ ሞት ነው፣ በስጋ ሞት ነው የመጀመሪያ የምትለቀው። ሁለተኛ ሞት የሚባል አለ መጽሐፍ ቅዱስ ላይ። ያንን ዘላለማዊውን አስብ። በዚህ በጊዜያዊ ዓለም ላይ ሆነህ ዘላለማዊውን አስብ። እንደ መድን ድርጅት ህንፃ ማስታወቂያ ለህይወት ዋጋ ሰጥ ማለት ነው። ለህይወት ደግሞ ዋጋ ስትሰጥ ዋጋ የሰጠልህ ጌታ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ አለ። ስለ ህይወትህ ህይወቱን ያኖራት ማለት ነው። ስለ ህይወትህ ነፍሱን እስከ መስጠት ድረስ የወደደ አንድ ብቸኛ ወዳጅ ብቻ እንዳለ መጽሐፍ ቅዱስ ላይ ይነግራል። በእርሱ ካልሆነ በስተቀር ሰው ከዘላለም ሞት አይተርፍም። ዛሬ ተብሎ በሚጠራበት ቀን ከዘላለም ፍርድ እንድትድኑ የእግዚአብሔር ልጅ ኢየሱስ ክርስቶስን ተቀበሉት። ይቀበላችኋል። ፈልጉት፣ ታገኛላችሁ። ህይወት ሊሆነውን የመጣውን ጌታ ትተህ ህይወት የማይሆኑን የአገር ፍጥሯን ደርድረህ ሰብስበህ ዘመናችሁን ሁሉ እነሱን ስትከተሉ ብትኖሩ ፍጻሜያችሁ የእሳት ባህር እንደሚሆን አትጠራጠሩ። ዛሬ እዚህ የምትሰሙ ከዚህ የትም የሰማችሁ እንድትወስኑ በጌታ ፍቅር እንለምናችኋለን። ኑ ታረቁ፣ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ እመኑና ተጨመሩ። ከማይጠፋው ዘር በዳግም ልደት ይወልዳችኋል። ስማችሁን በሕይወት መጽሐፍ ይጽፋል። ልጁ አድርጎ ይቀበላችኋል። በደል ኃጢአታችሁን በከበረ የደሙ ፈሳሽነት ያጥባችኋል። በቅዱሱ መንፈስ ያነጻችኋል፣ ይቀድሳችኋል። የዘላለምን ርስት ተካፋይ እንድትሆኑ ወደምትችሉበት ወደ እግዚአብሔር ልጅ መንግስት ኑ ብለን ጥሪ እናደርጋለን። ተባረኩ። ወንድምነቀጥል ቴንኪዩ። አሜን። ኤርሚ ጌታ ይባርክ። ቄስ ኃይለ ኢየሱስ ጌታ እርስዎንም ዘመኖትን ይባርክ። ተባረኩ። አሞጼ ጥሪያችን ይሄ ነው። በቃ ሁሌም ክርስቲያኖች ኑ ወደ ክርስቶስ ኢየሱስ ማረፍ ይሁንላችሁ። አሁን በተለያየ ስፍራ ልትሆኑ ትችላላችሁ። ኃጢአት የሚወቅሳችሁ በኃጢአት ውስጥ ያላችሁ ሰዎች የትኛውም የዚህ ዓለም ኃይል ካላችሁበት ቦታ ሊያወጣችሁ አይችልም። ነፃ ሊያደርጋችሁ አይችልም። ካላችሁበት ስፍራ ነፃ የሚያደርግ ህይወታችሁን የሚቀይር ጌታ ክርስቶስ ኢየሱስ ብቻ ነው። ዋጋ ከፍሏል። እሱ ስለኛ ኃጢአት ቀራኒው ላይ ሞቶልናል። ደግሞም እኛን ስለማጽደቅ ከሙታን ተነስቷል ጌታ። እርሱም በማመን ብቻ ካላችሁበት ስፍራ ከነ ኃጢአታችሁ መታችሁ አራግፋችሁ በእግዚአብሔር ፊት ጻድቅ የምትሆኑበት ብቸኛው መንገድ ጌታ ክርስቶስ ኢየሱስ ብቻ ነው። በቃ የክርስቲያን ጥሪ ይሄ ነው። የኛ ጥሪ በክርስቶስ ኢየሱስ ማረፍ እንዲሆንላችሁ ህይወት እንድታገኙ ነው። ከክርስቶስ ኢየሱስ ውጪ ማንም ሰው ለእናንተ ኃይል ሊሰጥም መዳንን፣ ኃይልን፣ አቅምን ሊሰጣችሁ የሚችል ማንም የለም። ብቸኛው ጌታ ክርስቶስ ኢየሱስ ብቻ ነው። ሶ ወደ ክርስቶስ ኢየሱስ ነው። የሁልጊዜም ጥሪያችን ይሄ ነው፣ ወደ ኢየሱስ ነው። አሞጽ ጥያቄ ያለ ስትል ነበር። እንዴት ናችሁ ቅዱሳን? ኤርሚ፣ ብሩክዬ፣ ዳኒ፣ ቄስ ሁላችሁም ከላይም ከታችም ያላችሁ። አዎ ጥያቄ አለኝ። ምንድነው ጥያቄ? ምንድነው አንድ እግሩ የቀረችው ልክ ፕሌን ሲነሳ ለማኮብኮቢያ ናትን ወይስ ምንድነው ነው? እሱ ነው ጥያቄ። ሌላው ደግሞ ለእሳቸው ክንፍ ሲያገኙ አባጋስቻ ስለምንድን ነው እግር ያልተቀበሉት? ወሎዬ ስለሆኑ ነው? ይህም የኔ ጥያቄ ነው። ተባረኩ። እሺ፣ ያው ሲመጡ ነው መጠየቅ ያለብን ይህን ጥያቄ። ኦርቶዶክሳውያን ሲመጡ ለምንድን ነው አንዱ ከሌላው ተለይቶ ክንፍ ሳያበቅል የቀረው የሚለውን ሴቶቹም አብቅለዋል እንግዲህ እና አባ ጊዮርጊስ ዘጋስጫ ለነገሩ ያው ትኩረቱ እንትን ላይ ስለነበረ ነው። ጥያቄውም
የክንፍ አልነበረም። ጥያቄውን አግኝቷል። ተጠይቆ የነበረውን ጥሩ ነው። አይ እያዋዛን እንደዚህ ጥሩ ነው በጣም። የእሱ ትኩረት ሌላ ላይ ነበረ። የሚፈልገው ተደርጎለታል። ለምሳሌ አሞጽ ለምሳሌ መቀመጫው የተደፈነለት ሌላ ቅዱስ የለም አይደል? እውነት ነው ብሩክዬ። በቃ እሱ ደግሞ አስደፍኗል። እሱ አስቀይሮ ነው እሱ የእሱ አስተምሮት በጁዲዝም እንዳለ ታውቃለህ? በያዱትም አስተምሮት እንዳለ ታውቃለህ? ያስደፍናሉ። ኖ ለምሳሌ አንድ ራብ ነበሩ፣ የዛሬ 1300 ዓመት የነበሩ ዋሻ ውስጥ ገብተው ሲወጡ ያን ጻድቀው ማለት ነው፣ በጣም የቅድስና ደርሰው ማለት ነው። ሲወጡ ሰዎቹ እነሱን ሲያዩ ይሞቱ ነበረ። ከዚያ እግዚአብሔር አይ አንተ ሰው ልትጨርስ ነው ወደ ውስጥ ወደ ዋሻ የተባለ ሰውም አለ። በቃ ሁሉም ነገር በሶስቱ ሃይማኖት አጌንስት ነው፣ ከኢየሱስ ጋር ተቃራኒ ናቸው። ጽድቅ በራሳቸው ነው የሚወስዱትና እንደዚህም አይነት አለ። ሌላው ደግሞ ሙሴን በእንትኑ ላይ ያወራው ሄኖክ ነው ይባላል። ቅድስና ማለት ነው። ሄኖክ ተቀድሶ መጀመሪያ ወደ መላእክት ተቀየረ፣ ከዚያ ወደ አምላክነት ተቀየረ ብለውም መዛኛም የሚያስተምሩ አለ መጽሐፋቸው። ሁሉም ይቀበለዋል ሳይሆን የሚቀበሉ አካላቶች አሉ። በየሁሉም አለ፣ ከኛም አለ እንደዚህ ብሎ የሚያስተምሩ ሰዎች። ስለዚህ እኔ በእውነት ሰው እንደዚህ ያለ ደረጃ ይደርሳል ብዬ አላምንም። ጌታም እንደዚህ አይነት ነገር አላደረገም። እንደ ሰው ሆኖ ሲኖር እንደዚህ ብለው የሚያምኑ ሄኖክ እግዚአብሔር ወሰደው፣ ከዛ በኋላ መላእክት ሆነ፣ ክንፍ አበቀለ፣ ከዛ ደግሞ አምላክ ሆነ። ከዛ ሙሴን አናገረው፣ በሲና ያናገረው የመጀመሪያ የተራራው ላይ ዘጸአት 4 ላይ እሱን ያናገረው ብለው የጻፉ ሰዎች አሉ። እንደዚህ ብለው የሚያምኑ ሰዎች አሉ። እና በጣም አደገኛ ነው። ለሰው የሚሰጠው ቅድስና በጣም አደገኛ ነው። እና እኛም ጋር አለ ተረቱ፣ በሁሉም ቦታ ነው ያለው እና በጣም አስቸጋሪ ነው። እና ተባረኩልኝ። አሜን፣ ተባረክ። እንግዲህ ያው ሰው በእግዚአብሔር ላይ ያለው እምነት እውነት ካልሆነ፣ እንደ መጽሐፍ ቅዱስ ካልሆነ ትምህርቱ ሰው ሰራሽ ትምህርት በየቦታ ይገባል አይደል? እኛ ጋም ደግሞ እንዳሉት አጭበርባሪዎች ማለት ነው። እኛ ጋም እንዳሉት ጴንጤ ሁሉ ክርስቲያን አይደለም አይደል? ጴንጤ ሁሉ ክርስቲያን አይደለም። በክርስቶስ ኢየሱስ ያመነ ነው እንጂ ክርስቲያን፣ ጴንጤ ሁሉ ክርስቲያን አይደለም። አሉ እኛ ጋም ማህበርተኞች አሉ ተቀላቅሎ የገቡ ማለት ነው። እና አሁን በቃ ይሄ ስህተት የሆነውን ነገር የሚያሳዩን እንደ እግዚአብሔር ቃል ያልሆነውን ነገር የምንመለከትባቸው ማለት ነው አሉ እኛ ጋር። ሰው እውነተኛ ክርስቲያን ሲሆን ግን በክርስቶስን ነው በቃ የሚገልጠው። መድረክ ሲያገኝ ስለ ኢየሱስ ነው የሚያወራው። ሰዎች መድረክ ላይ ወጥተው ስለ በርበሬና ስለ ሽሮ ካወሩ በቃ ጠርጥሯቸው እነዛን ሰዎች። መድረክ ማይክ ይዞ ኢየሱስን ማይናገር ከሆነ በቃ እሱ አገልጋይ አይደለም፣ አገልጋይ አይደለም። እኛ ውስጥም አሉ። ክርስቲያን ስለ ኢየሱስ ብቻ ነው የሚያወራው። በቃ ስለ ኢየሱስ ብቻ ሊናገር ነው የተጠራው። መኮንን እንኳን ደህና መጣህ። ጤና ይስጥልኝ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ፣ ከወንጌል አማኞች። እሺ፣ ተባረክ። እሺ፣ እርግጥ እኔ የመጣሁት አሁን የገባሁት እንትናችሁ እየደረሰኝ አይደለም። ሶሪ፣ ድምፄ ትንሽ ጎርነን ይላል። ጉንፋን ነገር አለ መሰለኝ። ዲቫይስ ቀይሬ ይሁን ለምን እንደሆነ አላውቅም፣ በጣም ቆይቷል። ኖቲፊኬሽን አይደርሰኝም የላይቭ። ይሄ ምናልባት ከእናንተ ጋር ይሁን ከኔ ጋር ይሁን አላወቅኩም። እኔ የምችለውን ያህል አይቻለሁ። ለማስተካከል ግን
ምክንያቱን አላወኩም። አንድ ይሄ ነው። አንዳንዴ አሁን ራሱ የእናንተን ቪዲዮ ከዚህ በፊት የተሰራውን በዩቲዩብ እያዳመጥኩ ድንገት ፈልጌ ገብቼ ነው ላይቭ መሆኑን ራሱ ያየሁት እንጂ በፊት እከታተላችሁ ነበረ ላይቫችሁን አልፎ አልፎም ቢሆን ማለት ነው። አንድ ይሄ ነው። ሁለተኛ አሁን ስለ ድነት ወደ ኢየሱስ ኑ የሚባሉት ነገር እንግዲህ እኔ እንኳን እናንተን በላይቭ ስትሪም የሚሆን በዩቲዩብ መከታተል ከጀመርኩ እጅግ በጣም ብዙ ቆይቻለሁ። ባልልም የተወሰኑ አመታትን ከእናንተ ጋር ቆይቻለሁ። ብዙ ለውጦችም መጥቷል። በየቦታው ያሉ መነቃነቆች አሉ። ስቲል ትውልዱ የሚከተለው የራሱ ሀሳብ አለ፣ የራሱ እምነት አለ። ይሁን አንድ መልእክት ማስተላልፈው እኔ ወደ ጌታ ስመጣ ዩኒቨርሲቲ ያለው ነው። ዶርም ውስጥ በርከት ያለ ሰዎች ነበርን። ይከራከራሉ። ሶስት እምነት ያላቸው ሰዎች፣ ሶስት የተለያየ እምነት ያላቸው ሰዎች። አንደኛው ከፕሮቴስታንት ነው፣ ሌሎች ያው ከሁለት እምነት ተቋማት አሉና እኔ ዝም ብዬ ያኔ በሌላ እምነት ውስጥ ነው ያለሁት፣ ሰሚ ነኝ። መጨረሻ ላይ አንድ ጥያቄ ተነሳ። ከሶስታችሁ ማን ነው እንደው ትክክል ከሶስቱ እምነት ውስጥ ማን ነው ገነትን የሚገባው የሚል አንደኛው ሰው አነሳ። ኤክስተርናል የሆነ ከተከራካሪዎቹ ውጪ የሆነ ማለት ነው። ኖ አለ አንደኛው። አሁንም ከተከራካሪዎቹ ውጪ የሆነ እንትን ላይ ተኝተን ነው፣ ዶርም ውስጥ አልጋ ላይ ቁጭ ብለን ነውና ኖ ይሄንንማ እነዚህ አዋቂዎቹን ለምን ጠይቃለህ? እኔ ራሴ ልመልስልህ አለው። እሺ መልስ አለው። ከሶስቱ አንዱ ገነት ይገባና ሁለቱ ገደል ይገባሉ አለ። እኔ ያኔ ነው ምን ማለት ነው? እኔ ገደል ከሚገቡት ነኝ ወይስ ገነት ከሚገቡት ነኝ እያልኩ በራሴ ጥረት ትናንሽ ነገሮችን በማንበብ በተለምዶ ንስሐ አባት ምን የሚባሉትን ነገር በመጠየቅ ከዛ በመሃል ይሄን ነገር የሚያጠናክር አንድ ጓደኛ አለኝ የትውልድ አካባቢ ላይ፣ እሱ ሙስሊም ነው። ሌላ አንድ ኦርቶዶክስ ጓደኛ አለው። እሱ ደግሞ እስቲ እዛ እንሂድ ይለኝና እሱ ጋር ስንሄድ እሱ የእንጨት ጠራቢ ነው፣ ባለሙያ ነው። የሆነ ነገር እየሰራ ያገኘ ነው። ከዛ ላይ የሆነ ነገር ስንጠይቀው እሱ ደግሞ ጭራሽ ሌላ ነገር ሲሰራ በአካል አየን። ከዛ እኔ ትንሽ ገፍቼበት እዚህ ደረጃ ላይ ደረስኩ። አሁን ይሄን ለምንድን ነው የማነሳው? እናንተ ለኔ አሁን ዝም ብዬ ሳስበው ባትሪ የጨረሰ መኪናና ሌላ ባትሪው ጠንካራ የሆነ መኪናን ደካማውን የሚነሳበት ጃምፐር የሚባል አለ አይደል? ታውቁታላችሁ። ልክ እንደ ጃምፐር እጅግ በጣም እያገለገላችሁ፣ በእግዚአብሔር ቃል እያገለገላችሁ፣ የደከመውን እንዲነሳ እያበረታታችሁ ነው። ስቲል ግን አሁን አንድ ከዚህ በፊት የእናንተን ቪዲዮ እያዳመጥኩ ዩቲዩብ አንድ ኤክስ የሚባል ልጅ የሚያነሳቸው ፖይንቶች ነበሩ። እሱን ነበረ ሳዳመጥ የነበረው። እርሚ የሚያነሳው ሀሳብ አለ እዛ ላይ ሳስበው የተጠየቀ አንድ መምህርም የተጠየቀ ጥያቄ አለ። እሱን ጥያቄም ሳይመልስ ነው የወረደው። እኔ በዚህ ምድር ላይ ያለው ማቀው ድርጅቶች ይመሰረታሉ ወይ በቃለ ጉባኤ ይመሰረታሉ ወይ በመተዳደሪያ ደንብ ይመሰረታሉ። ያንን የተመሰረቱበትን ዓላማ ለማሻሻልም ይሁን ወይንም ቶታሊ ኦሚት ለማድረግ ብቻ እነዛን ነገሮች ያሻሽላሉ። ቃለ ጉባኤውንም ይሁን መተዳደሪያ ደንቡን ይሁን ያሻሽላሉ። እምነት ግን የሚሻሻል በቃለ ጉባኤ ላይ ወይ በመተዳደሪያ ደንብ የተመሰረተ አይደለም። መተዳደሪያ ደንብ ተመሰረተ ካልንም ያ መተዳደሪያ ደንብ አንድና አንድ ነው። እሱ መጽሐፍ ቅዱስ ነው ለክርስቲያኖች፣ ለኛ ብዬ ነው የማስበው። አሁን እዛ ክርክሩ ላይም የነበረው ይሻሻላል። እሺ ተሻሽሎስ ምንድን ነው የሚመጣው? ሰዎች ናቸው አሁንም እኮ ቁጭ ብለው ሊያሻሽሉት ነው።
የሚያሻሽሉት ከሆነ እዛ ሲነሳ እንደነበረው ጥያቄ አሁንም ለሌላ ትውልድ ደግሞ ሌላ ነገር ሊቀመጥ ነው ማለት ነው። በመንፈስ ቅዱስ ተመርተው ጻፉ የሚለው ቀርተው ሰዎች አንተም ስታነሳ ነበር እዛ ፖይንት ላይ ግለ ታሪክ ቁጭ ብለው ሊጽፉ ነው ማለት ነው። ግለ ታሪኩን ሊያስተካክሉ ነው። ስለዚህ እኔ ለምንድን ነው እዛ ውስጥ የሚገባው? ይሄ በቂ አይደለም ወይ? መጽሐፍ ቅዱስ በቂ አይደለም ከተባለ ለምእመኑ በቂ አይደለም ተብሎ በግልጽ በቃ ይነገር። በግልጽ በቂ አይደለም። በቂ ነው ከተባለ ደግሞ ለምን ያስፈልጋል? ሌሎች ለምን ያስፈልጋሉ የሚሉትን ሀሳቦች እንደው ለማንሳት ነው። ጊዜ ማልሰድባችሁ። ቴንኪው። የኖቲፊኬሽኑ ጉዳይ ግን የምትሉኝ ነገር ካለ ሌላ ብሩክ አይ ቲንክ እዚህ አንተ ሀገር ውስጥ ያለ ይመስለኛል። እኔም እዚሁ ነኝ። በምን እንደማገኝ አላውቅም። እኔ ቢሾፍቱ አካባቢ ነኝ አሁን የምኖረው። አዲስ አበባ ብዙ ጊዜ እመላለሳለሁ። በአካል ባገኝህ ሌሎች ማውራህ ነገር የሚኖረኛል ብዬ አስባለሁ። ቴንኪው። መኮንን ምናልባት ኖቲፊኬሽኑ ያልደረሰ አፕዴት ፈልጎ ሊሆን ይችላል። ቲክቶክ እና ቼክ አድርገው ፕሌይ ስቶር ላይ አፕዴት መሆን ካለበት ማለት ነው። ከዛ ውጪ በቃ ኖቲፊኬሽኑ ኦል ካልከው በቃ ይደርሳል። ግን አፕዴት አድርገው። ሌሎቹ ያነሳቸው ሀሳቦች በጣም ቆንጆ ናቸው። በተለይ አሁን ከዚህ እነዚህ ገድላትና ድርሳናቱን እናሻሽላቸዋለን የሚለው ሀሳብ ማለት ነው። ኦርቶዶክሳውያን ብልጥ ከሆናችሁ ማስተዋይ ከሆናችሁ ገድላትና ድርሳናቶቹ የሚታረሙ ከሆነ የሚስተካከሉ ከሆኑ የሚታረም ነገር የሰው ሀሳብ ነው ማለት ነው። መንቃት ነው እኮ ያለባችሁ። የእግዚአብሔር ቃል ይታረማል አይባልም አይደል? የሆነ ሰው ተነስቶ የእግዚአብሔርን ቃል ተስማምተን ተሰብስበን እናረመዋለን አይልም። ምክንያቱም የእግዚአብሔር ስለሆነ ነውር ነው። የእግዚአብሔርን ቃል ማረም አይቻልም። ገድላትና ድርሳናቱን ተሰብስበው የሚያርሙ ከሆነ ግን የሰው ልብ ወለድ ነው እየታረመ ያለው ማለት ነው። አሁን ጠያቂ ትውልድ ሲነሳ ሰው ማስተዋል ሲጀምር እነዚህ ነገሮች ካልታረሙ ሰው እናጣለን እያለው መንቃት አለብህ ማለት ነው። ወዳጄ መንቃት አለብህ። በሰው ትምህርት ውስጥ ነው ያለው ማለት ነው። እና የሚታረም ከሆነ በቃ ኦልሬዲ የሰው የልብ ፍላጎት የሰው ሀሳብ ነው ማለት ነው። እና ቆንጆ ሀሳብ አንስተሃል። ሶስተኛው መገናኘት እንችላለን ማለት ነው። እንዳልከው አዲስ አበባንን ቁጥርን ጻፍልኝ፣ ደውላለሁ፣ ያስቀምጥልሃለሁ ቁጥሬ። ተባረክ መኮንን። እሺ ኢዩኤል ነው ኢዩኤል እሺ ኢዩኤል አስወረድኩ። ተስፊሳ ነው የሚለው ተስፊሳ ኦንሊ ዋን ካርድ አቤት ስም አይደለም እንዴ? ተስፊሻ ነው። ተስፊሳ ብለን የጻፍከው ኤች ጨምረበት። እሺ ተስፊሻ እንኳን ደህና መጣ። እንኳን በሰላም ቆያችሁ። አሜን። ከየት ቤተ እምነት ነህ? እኔ ከሐዋርያት። ምን ማለት ነው ከሐዋርያት ማለት? ከሐዋርያት ቤተክርስቲያን። ከሐዋርያት ቤተክርስቲያን ማለት ምን ማለት ነው? የኢየሱስ ክርስቶስ ተከታይ ማለት ነው። ሐዋርያቶች ያስተማሩት ትምህርት ያላቸው ሰዎች ማለት ነው አይደል? ኦኬ ነው እንደዛ ማለት ነው። እስኪ እንግዲህ ትምህርትህን ሐዋርያቶቹ ያስተማሩት ነው ወይስ አይደለም? ድምፅ አለሽ አንተ ጋር ድምፅ አለ። ሐዋርያቶቹ አንተን ትምህርት አስተምረዋል ወይስ አላስተማሩ የሚለውን እንዲህ በእግዚአብሔር ቃል እንፈትሽ። ኢየሱስ ክርስቶስ ማን ነው ለአንተ? ኢየሱስ ክርስቶስ አምላክ ነው፣ አባት ነው። ምን አዳኝ ነው፣ አምላክ ነው፣ አባት ነው፣ ሁሉ ነገር ነው። አዳኝ ነው፣ አባት አምላክ ነው። እሺ
አሁን በደንብ እንግዲህ ጥያቄ መስማት መቻል አለብህ። ጠይቅ። ጌታ ክርስቶስ ኢየሱስ ወልድ ነው? ኢየሱስ ለአንተ ወልድ ነው ወይስ አይደለም ነው ጥያቄ። ማልሽ ያለው አልሰማህም? አልሰማህም? በስጋ ሰውነት አልኩ መጽሐፍ ቅዱስ እንደሚለው። ኦኬ፣ በስጋ ሰውነት ኢየሱስ ወልድ ነው። አዎ፣ በማይታየው ማንነት አምላክ ነው። አልጠየቅኩም። አባት ነው። አልጠየቅኩም። እሺ፣ ክርስቶስስ ማን ነው? ክርስቶስ ማለት መሲህ የተቀባ ማለት ነው። ጥያቄ ክርስቶስስ አብ ነው ወልድ ነው? ክርስቶስ የተቀባ ማለት ነው። እኔ ክርስቶስ ማለት ምን ማለት ነው አይደለም ጥያቄ። ክርስቶስ ትርጉሙ ምንድን ነው አይደለም ጥያቄ። ክርስቶስስ አብ ነው ወይስ ወልድ ነው? ክርስቶስ አብ ነው ወይስ ወልድ ነው? አዎ። ምንድን ነው ልዩነቱ በዚህ ላይ? ክርስቶስ አብ ነው ወይስ ወልድ ነው ጥያቄ ነው። ቅድም ከመለስከው መልሶ ልዩነት አለ በዚህ? አታውቀውም። ምን እንደሆነ ላሳይ ስለፈለኩ አታውቀውም። ኢየሱስ በስጋው ወልድ ነው ብለሃል አይደል? ኢየሱስ ስም ነው ብሮ። ኢየሱስ በስጋው ወልድ ነው ብለኸኛል አይደል? ኢየሱስ ስም ነው። ልጅ ለተባለውም አብ ለተባለውም መንፈስ ለተባለውም የተሰጠው ስም ነው፣ ወይም የመዳን ስም ነው ኢየሱስ። እኔ በመጽሐፍ ቅዱስ መሰረት አልጠየቅኩም። ኢየሱስ በስጋው ወልድ ነው ብለሃል ወይስ አላልከም ነው እኔ ጥያቄ። ክርስቶስ ኢየሱስ አዎ በስጋ ሰውነት ወልድ ነው። በቃ እሱ ነው። በማይታየው ማንነት ለሁሉም እንጠቀማለን ነው መልሱ። ኢየሱስ ካልገባ አሁን ነገሩን ከመጽሐፍ ቅዱስ ጋር ሐሳቡን ከመጽሐፍ ቅዱስ ከፈለክ ከነጥቅሱ ጋር ማውራት እንችላለን። እሺ፣ ኢየሱስ በስጋው ወልድ ነው የሚል በስጋው ነው ወልድ የተባለው የሚል ከእግዚአብሔር ቃል ያሳይ። እሺ፣ አሁን ሁለት ጥቅስ አንድ ላይ እኔና ከዛ አንተ ትፈርዳለህ። ሮሜ ምዕራፍ 5 ቁጥር 9 እና 10። እሺ፣ ሮሜ ስንት? 9 እና 10። ሮሜ ምዕራፍ ስንት? 5። እሺ፣ ሮሜ ምዕራፍ 5 ላይ ከእግዚአብሔር ጋር በልጁ እንደታረቀን ነው የሚናገረው። እሺ፣ አንብባ ችግር የለም እኮ ከእግዚአብሔር ጋር በልጁ ሞት ታርቀናል ነው የሚለው ሮሜ 5 ቁጥር 9። እሺ፣ ልጁ ማን ነው? እኔ ጥያቄ ኢየሱስ በስጋው ወልድ ነው አይደለም። ችግር የለም ትሄዳለህ፣ ችግር የለም። ልጁ ማን ነው? ችግር የለም ሳይሆን ጥያቄ ኢየሱስ በስጋው ወልድ ነው። መልስ እየመለስኩ እኮ ነው። እሺ፣ መልስ እየመለስኩ እኮ ነው። እየመለስክ ከሆነ ደግሞ ልጁ ማን ነው? ልጁ ማን ነው? እየመለስክ ከሆነ ኢየሱስ በስጋው ነው ወልድ የተባለው የሚለውን ከዛ ክፍል ላይ አሳየኝ። በቃሽ፣ አንተ አሳየኝ። ልጁ ማን ነው? ልጁማ ኢየሱስ ክርስቶስ ነው። ኦኬ፣ እሺ። ቆላስይስ 1:2 አንብበው። ተግባብተናል በዚህ። ምንድነው የምትለው? ምንድነው የተግባባ ነው? ልጁ ማን አልከኝ? ኢየሱስ አልኩ። እኔ ጥያቄ ኢየሱስ በስጋው ወልድ ነው። ቆላስይስ 1:2 ነው አንብበው። ሮሜ 5:9ን ባነበብከው መሰረት ቆላስይስ 1:19-2 አንብብ። እሺ። አይ ኦ ጂሰስ እሺ፣ ቁጥር 22 ከ19-2 አንብብ። ከስንት እስከ ስንት? ከ19-22። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ቀጥል። እሺ፣ አንብባ ቀጥል።
እናንተም ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁ ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በኩል አስታረቃችሁ። ኦኬ ቅድም መጀመሪያ በምን ነበር? በማን ሞት ነበር ከእግዚአብሔር ጋር የታረቅነው? ሮሜ ላይ ወዳጅ አሁን ኢየሱስ በስጋው ወልድ ነው የሚለውን አሳየኝ። አይደለም ሰጣው እኮ መልሱ እኮ ነው። በትክክለኛ መልሱ እኮ ነው። እሺ አሁን እዚህ ጋር በምን አለ? እዚህ ጋር በምን አለ? ኩል ተሳይን ይችላል። አሁን ኢየሱስ በስጋው ወልድ ነው የሚል ጥቅስ ተሳይን ይችላል። መለስ ይሄው የራሱ እኮ ጥቅስ እኮ ነው። አሁን ሰጣው ጥቅስ በስጋው ሰውነቱ በሞቱ በኩል አስታረቀ ይላል። ልጁ የተባለው ልጁ ሞት የተባለው ምንድን ነው? እኛ በስጋው በኩል አልታረቅንም። መቻለን እኔ ኢየሱስ በስጋው ነው ወልድ የተባለው የሚለውን ጥቅስ ስጠኝ ያልኩት ሰጣው። ይሄ መልስ እኮ ነው። እሺ እንደዚህ ይላል። ስጋ ሰውነት የተባለው ልጁ ኢየሱስ ክርስቶስ ነው ብለህ ባመንከው መሰረት እሺ እንደዚህ እናድርግ። እሺ በቃ ቀላል ነው። እሺ ልጁ ስጋው ነው በስጋ ነው ልጅ የተባለው ብለኛል። ልጁ አምላክ ነው ወይስ አይደለም? መጽሐፍ እንደሚለው ልጁ አምላክ ነው ወይስ አይደለም? ልጁ አምላክ ነው ወይስ አይደለም? ምን ሲሆን ነው አምላክ የሚሆነው? እኔ ምንም ሲሆን ይሁን ልጁ አምላክ ነው ወይስ አይደለም? እንደዚህ በሚታየው ማንነቱ ልጅ ነው፣ በማይታየው ማንነቱ አምላክ ነው። እኔ ልጁ አምላክ ነው። ኦኬ በማይታየው ማንነትም ልጅ ነው እንዴ? በሚታየው ማንነት እሺ፣ በሚጨበጠው በሚዳሰሰው መሞት በሚችለው ማንነት ልጅ ነው። እሺ እሱ ይሄ የሚጨበጠው በማይታየው ማንነቱ አምላክ ነው። የሚጨበጠው ያልከው ማንነት ልጅ ያልከው የጠራው ማንነት አምላክ ነው ወይስ አይደለም? ያ አምላክ አይደለም። የሚጨበጠው የሚሞተው የሚዳሰሰው አምላክ አይደለም። አምላክ ሊሆንም አይችልም። ሰው ልጁ አምላክ አይደለም ማለት ነው። የእግዚአብሔር ልጅ አምላክ አይደለም ማለት ነው። አሁን ያ እኮ መልሽ ያለው ያወቅ አታጣሚማ ነገሩ። እሺ መልሰሃል። መልሱ እኮ ግልጽ ነው። እሺ መልሰሃል። በቃ እኮ መልሰሃል። በቃ ጥቅስ ላውጣልና እስኪ እናንብብ። እሺ የተኛው ፈተና በምን ችግር አለ? እሺ የእግዚአብሔር ልጅ እንደመጣ ይላል። የእግዚአብሔር ልጅ ማን ነው? እሺ አንዱ ችግር አለ። ማን ነው ላል እዚህ ማን ነው ላል እየጠየቅኩ እኮ ነው ወዳጄ። የእግዚአብሔር ልጅ ማን ነው? አንተን ነው እየጠየቅኩ ያለሁት። እዚህ ጋር ማን ነው ይላል? እዚህ በሚለው ተማማሩ። እዚህ ጋር ማን ነው ይላል? አንብብና አስረዳ። ችግር የለም። እዚህ ጋር ያለውንም እናነባለን። የእግዚአብሔር ልጅ ማን ነው? አንተን ነው እየጠየቅኩ ያለሁት ወዳጄ። አንተ አንብብና አስረዳ። አንተ አይደል እንዳመጣከው ጥቅስ? አይ እየጠየቅኩ ነው። የእግዚአብሔር ልጅ አምላክ አይደለም ስላልክ ይኸው ጥቅስ አመጣው። አስረዳ። እሺ የእግዚአብሔር ልጅ ማን ነው? እሺ ቆይ ጥሩ። የእግዚአብሔር ልጅ ማን ነው? አምላክ ነው። እግዚአብሔርስ አታውቀውም? የእግዚአብሔር ልጅን ማን እንደሆነ አውቀዋለሁ። ይሄ እየነገርኩህ አይደል? እንደ ስለ እግዚአብሔር ልጅም እኮ ነው እያወራን ያለ ነው። ማን ነው የእግዚአብሔር ልጅ? ይሄ መጣ የተባለው የእግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ እንደመጣ ይላል። ክርስቶስ ነው። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን ይልና እርሱም ሲል እውነተኛ የሆነውን እየተናገረ ነው አይደል? እሺ ልክ ነው። እሺ ትክክል ነው። እርሱም ልጁ ኢየሱስ ክርስቶስ ነው። እውነተኛ በሆነው በእርሱ አለን ይልና እርሱም ማን ነው? ልጁ ኢየሱስ ክርስቶስ ነው። ልጁ ክርስቶስ ኢየሱስ እውነተኛ ነው ማለት ነው አይደል? ምንድን ነው ደግሞ? አዎ ትክክለኛ እውነተኛ ብቸኛው አምላክ እኮ ነው። እሺ
እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክና የዘላለም ሕይወት የሆነው ልጁ ነው አይደለ? ዲዳው ነው ወንድማችን እዚህ ጋር ሲደርስ በቃ አሁን ከዚህ በኋላ ነው ይላል። ሰው ምን ይላል? የእግዚአብሔር ቃል እዚህ ላይ ሲናገር የእግዚአብሔር ልጅ እንደመጣ እውነተኛውንም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን በልጁ እርሱም ልጁ ኢየሱስ ክርስቶስ ነው። እውነተኛ አምላክና የዘላለም ሕይወት የተባለው ማን ነው? ብቻ አሁን እኔ በዚህ የካድኩት ነገር ምን አለ? ማን ነው እውነተኛ አምላክና የዘላለም ሕይወት የተባለው? እሺ ኢየሱስ ወረድ በቃ መንፈሱ ነው። እሺ በነገራችን ላይ አሁን መንፈሱ ነው እንደዚህ የሚያደርጋቸው። በእውነት ነው የምላችሁ። አሁን በጣም አደገኛ ከሚባሉ ትምህርቶች መካከል ይሄ ትምህርት ነው። በቃ ወደ ሲኦል የሚከት ትምህርት ማለት ነው። ወደ ሲኦል የሚከት አደገኛ በቃ መጥፎ ትምህርት ማለት ነው። የክርስቶስ ኢየሱስን አምላክነት የካደ ትምህርት ማለት ነው።